ሌላ መላ ከሰማይ አለ ሌላ መላ የጠበቅኩት ባይሆን ይቅር ያሰብኩት ባይሆን ቃሉን ተማመኜ ሳመልከው ሳይወደ ሰማይ አየሁት ነገር ሲጀምር ሲሄድ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ የኔ ነገር ወደ ላይ ይጨምራል ወደ ላይ ወደ ላይ ወደ ላይ ነገሬ ወደ ላይ ወደፊት ወደ ላይ ነገሬ ወደ ላይ ችግሩ ሲጀምር አምልኮ ጀመረ ችግሩ በላይ ጨምሯል ነገሬ ሙሉዬን አድርጎት በታምራት ከጀመረው በላይ ሆኗል ነገር በላይ ተነገረኝ ልክተወላኝ ተባርኬያለሁ እሱ እንዳለኝ በብርት ነው በሰላም አሜን ጌታ ያለው ሰው ከቶ አያፍርም አሜን አሜን ሃሌሉያ ሰው ለምን ይሰጋል ስለነገ እያለ ኢየሱስን ይዞ መኖር እየቻለ ሞቶ ለማይሞላ እዚህ ዓለም ነገር እኔ አልጨነቅም እሱ ቢቀረው ቢቀር አሜን አሜን ሰዎች ታዘባኝ የምታውቁኝ ሁሉ ኢየሱስ አይደለም ዘመኔን በሙሉ የምታውቁኝ ሃሌሉያ ምስክሮች ናቸው ከልጅነት ሃሌሉያ አለ ሌላ መላ አለ ሌላ መላ የጠበቅኩት ባይሆን ያሰብኩት ባይሆን ቃሉን ተማመኜ ሳመልከው ሳይወደ ሰማይ አየሁት ነገሬ ሲጀምር ሲሄድ ወደ ላይ ወደ ላይ ወደ ላይ ወደ ላይ ወደ ላይ የኔ ነገር ወደ ላይ ይጨምራል ወደ ላይ ወደ ላይ ወደ ላይ ይጨምራል ነገሬ ይጨምራል ወደፊት ይጨምራል ነገሬ ይጨምራል ጌታ ይመስገን ጌታ ያለው ነገሩ ይጨምራል መንፈሱ ይጨምራል ጸጋው ይጨምራል አሜን አምልኮ ይጨምራል ያለፈው ዘመን ገብታ ቤቴ ሲፈተን እንግዲህ ሞትና ጭንገፋ በርበሬ አይሆንም ብሎኛል የላዩ አባቴ እዘምራለሁ ቃሉ ላይ ቆሜ ያረጀው እምነቴ በቃሉ አዲስ ያረጀው አስገርሞኛል መልሴ መልሱ ክብር ለእግዚአብሔር ይሁን። ቅዱሳን ሰላም ለእናንተ ይሁን። እንዴት ሰነበታችሁ? ሳምንታችሁ እንዴት ነበር? በመላው ዓለም ያላችሁ ቅዱሳን ወዳጆች፣ የጌታ ውድ ቤተሰቦች ሰላም ለእናንተ ይሁን። በጌታ በኢየሱስ ክርስቶስ ስልጣን ፕሮግራማችንን ጀምረናል። የረዳን አምላክ እግዚአብሔር እዚህ ያደረሰን በነገር ሁሉ እየደጋገፈ እየጨመረ እንደ ዝማሬው ማለት ነው እየጨመረ ከሁኔታ በላይ በቃ ችግሩ ሲጠመር
ጌታዬ ደግሞ ወደ ላይ ከፍ ሲያደርግ እንዲህ ነው የሚያደርገው። በቃ የአባቶቻችን አምላክ እግዚአብሔር ዛሬም በዚህ ዘመን እንደ ቃሉ እንደ ኪዳኑ ባልተለወጠ ባልተሰበረ ቃልና ኪዳን ዛሬም ያኖረናል። ክብር ለእግዚአብሔር ይሁን። በጌታ ይሁናችሁ ሁሉ ጌታን አምልኩት፣ አመስግኑት። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዛሬ በጌታ ፊት መልእክት ይዤ እና በእናንተ ፊት መልእክት ይዤ ነው የቆምኩት፣ ከጌታ የተቀበልኩትን ማለት ነው። እግዚአብሔር ይመስገን። ወደ ጸሎት ከመግባቴ በፊት ትላንት ማክሰኞ በማገለግልበት ስፍራ እያገለግል አንድ ቤተክርስቲያን ማለት ነው በጸሎቱ አጭር ቃልና በዛ ወደ ጸሎት በተመራንበትና በጸሎት ውስጥ እያለን እየጸለይን በቃሉ ላይ ቆመን የምንጸልየው እንደ ቃሉ እየጸለይን ባለንበት ጊዜ ድንገት ሰበር ነው። ኢትዮጵያ ስለ ኢትዮጵያ እንድንጸልይ እንድንማልድ መንፈስ ቅዱስ ዝርግፍ እንደሚያደርገው ነገር ጸሎት ያመጣልና ያንን ስለ ኢትዮጵያውያን ሕዝቦች ስለ ኤርትራውያን በጣም እየማለድን ጸሎቱ አውጣኝ የሚል ነበረ። በአውጣኝ ጸሎት ውስጥ እንዳለ ኢትዮጵያ አመጣ ነው። ከኢትዮጵያውያን ካርታና በአቅጣጫ በኢትዮጵያ በየትኛው በኩል እንኳን ችግሮች እየጎሉ እንደሚመጡ ሁኔታዎችን አሳየንና ያንን ነገር በመግለጽ እየጸለይኩ እንዳለ ድምፅ መጣ። ሕዝቤ ሆይ ስማኝ፣ አድምጠኝ፣ ልብህን ወደ እኔ አዘንብል፣ ጆሮህን ወደ እኔ አስጠጋ፣ ስማኝ የሚል ጥሪ ያመጣና እንደዚያ አለ። አንድ ሰው በአንድ ሰው ፊት ቆሞ እንደሚለምን ሰው በዚህ በእናንተ ፊት ቆሜ ልክ እንደ ሰው ቆሜ አደራ ሰጣችኋለሁ፣ እለምናችኋለሁ። በዚህ ሰዓት ኢትዮጵያን፣ ኤርትራውያን አውጣኝ በሚል የጸሎት ርዕስ ምድርን ትውልድን አውጣ እያለን እንድንጸልይ የአውጣኝ ጸሎት፣ የንጥቂያ ጸሎት፣ የትጊያ ጸሎት፣ የንስሐ ጸሎት ይሻል እግዚአብሔር። ሊለመን የሚገባው እግዚአብሔር በፊቴ ይሄን ትውልድ ይሄን ሕዝብ አሁን ይዛችሁ ጾምን አውጁ፣ ጸሎትን አውጁ። በጾምና በጸሎት በእግዚአብሔር ፊት እንድንቆም ያን ጉባኤ አደራ ልክ ሰው በሰው ፊት ቆሞ እንደሚለምን በፊታችሁ ቆሜ ጠይቃችኋለሁ። ይህን ሕዝብ ይዛችሁ ምን በሉ? ጾሙ፣ ጸልዩ። አውጣኝ፣ አውጣ ምድሬ፣ አውጣ ሕዝቤ፣ አውጣ ትውልዴ፣ እኔን አውጣ፣ ቤተሰቤን አውጣ፣ ትውልዴን አውጣ ብለን እንድንጸልይ የአውጣኝ ጸሎት፣ የትጊያና የንጥቂያ ጸሎት ቅድመ ዝግጅት በማድረግ እግዚአብሔር ሊመጣ ያለውን አድራጎት በሚያስከለክል ምልጃ፣ የደሙ ምልጃ ይዘን እንድንገባ ጥሪ አስተላልፏል። የአውጣኝ ጥሪ፣ የአውጣኝ ጸሎት ጥሪ፣ ጾምን ይዞ የአውጣኝ ጾም ጸሎት ጥሪ ለምድራችን፣ ለኢትዮጵያ፣ ለኤርትራውያን፣ ለግሎም ለግላችን፣ ለቤተሰባችን፣ በዘመናችን፣ በጊዜ በእኛ ባለንበት ጊዜ ከየትኛውም ሁኔታ አጥፊ ከሆነ ጥፋት ሁኔታ ሁሉ እግዚአብሔር ሆይ አውጣኝ ብለን ቅድሚያ እጆቻችንን ወደ እግዚአብሔር በንስሐ በጸሎት እንድናነሳ እግዚአብሔር ምን ብሏል? አዞናል። በዚህ አውጣን አድነን በሚል ጩኸት እንድንጸልይ በፊቱ ጾምን ጸሎትን ቀድሰን እንድንጾም ጌታ አዞናል። ይሄን ሰምቻለሁ፣ በቃሉም ደግሞ ድምፅ መጥቷል። ስለዚህ ዛሬ ይህን መልእክት የምትሰሙ በሀገር ውስጥና በውጭ ያላችሁ ወገኖች ኢትዮጵያውያን፣ ኤርትራውያን ሁላችን እግዚአብሔር ከረዳን ያለ ቋንቋ ልዩነት፣ ያለ ዘር ልዩነት፣ ያለ ምንም ሃይማኖታዊ ድርጅት ልዩነት፣ ያለ ፖለቲካ ልዩነት በአንድ ልብ ሆነን ይህንን የአውጣኝ ጸሎት፣ የትግልና ጸሎት ከዘፍጥረት ጀምሮ
መጽሐፍ ቅዱስን ስናስስ እግዚአብሔር ይሄን አደርጋለሁ ብሎ የቁጣን ቃል የፍርድን ቃል ከተናገረ በኋላ ነነዌ የምታስቡ ልክ ዮናስ የእግዚአብሔርን ባህሪ አውቆ ይሄን መልእክት ላለመናገር አቅጣጫ ቢቀይርም ነገር ግን በንስሐ ገብቶ በስፍራው ተመልሶ ህዝቡ መልእክቱን ባደረሰ ጊዜ ግን ህዝቡ ራሱን አዋርዶ እግዚአብሔር ካለው ነገር ተጸጽቶ ሲመለስ ነው የምናየው። እስራኤል ታሪክም ስንመለስ በሙሴም ዘመን ይህን አደርጋለሁ ሲል ሙሴ እግዚአብሔር መቅሰፍት ሲመልስ ሙሴ እግዚአብሔርና በህዝቡ መካከል ገብቶ መቅሰፍት ሲመልስ አሮን የዕጣን ማጨሻውን ይዞ በዛን ዘመን በእግዚአብሔር ፊትና በህዝቡ ፊት መቅሰፍቱ ሲከለክሉ እናያለን። አሮንም ሙሴም ሲከለክሉ እናያለን። እኛም በንስሐ ደግሞ ይልቁንም በዚህ ሰዓት ክርስቶስ እንደሚዘን እግዚአብሔር የተናገረበትን የተቆጣበትን የወረደበትን ነገር በመመለስ በምድር ላይ የሚታየውን ነገር በትውልድ ውስጥ የሚታየውን ነገር ይዘን በተለይ እንደተናገረው በሰው ፊት እንደምቆም ቆሜ በፊታችሁ ጠይቃችኋለሁ፣ ለምናችኋለሁ፣ እኔ ደግሞ ፊታችሁን እሰማለሁ፣ የምትጸልዩትን ጸሎት ፊታችሁን እቀበላለሁ። ስለዚህ ጸልዩ ቁሙ ብሎናልና የማስተላልፈው መልእክት አሁንም ለሕዝበ ኢትዮጵያ፣ ለሕዝበ ኤርትራውያን፣ በሀገር ውስጥና በውጭ ላለን ሁሉ ጾምንና ጸሎትን በማወጅ ህዝቤ፣ ምድሬ፣ ትውልዴን ከኔ ጀምሮ አድነን አውጣን የሚል የንጥቂያ የትጊያ የንስሐ ጸሎት በመጸለይ ምድርና ትውልድን ሽፋን በሚሰጥ ጸሎት እንድንጸልይ እግዚአብሔር ይሄን እንደሚሰማ ፊታችንን እንደሚቀበል እግዚአብሔር ተናግሯል። በአንድ ልብ ሆነ የምንም አይነት ይሄ የሀገር ጉዳይ ነው፣ የህዝብ ጉዳይ ነው፣ የትውልድ ጉዳይ ነው። ዘርን የምንቆጥርበት ሃይማኖትን የምንለይበት ጉዳይ አይደለም። ይሄን እንድናስብ እና በእግዚአብሔር ፊት የጾምንና ጸሎትን አውጅን አውጣ ምድሬን ትውልዴን አውጣ ይቅር በለን ብለን በእግዚአብሔር ፊት እንድንቆም እግዚአብሔር ፈልጓል። በዚህ ነገር እንግዲህ እግዚአብሔር ይርዳል። በዚሁ የመጣውን ቃል አብሬ ሼር አድርጋለሁ። በዚህ ቃል አብረናይና እግዚአብሔር ይረዳናል። በጌታ በኢየሱስ ቃሉን አነብና አጭር ጸሎት ጸልዬ ወደ መልእክቱ እሄዳለሁ ማለት ነው። በጌታ በኢየሱስ አነባለሁ። የጥፋት ውሃ በምድር ላይ 40 ቀን ነበረ። ውሃውን በዛ፣ መርከቢቱን አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች። ውሃውን ማሸነፈ፣ በምድር ላይ እጅግ በዛ። መርከቢቱን በውሃ ላይ ሄደች፣ ውሃውን በምድር ላይ እጅግ በጣም አሸነፈ። ከሰማይ በታች ያሉ ታላላቅ ተራሮች ሁሉ ተሸፈኑ ያለ ይናገራል። እግዚአብሔር አምላክና አባት ሆይ በኢየሱስ ክርስቶስ ቅዱስ ስም ይሄን ፕሮግራም፣ ይሄን ቃል፣ ይሄን ጊዜ በክርስቶስ ኢየሱስ ደም በኩል ወደ አንተ ይዘን እንቀርባለን። አምላካችን የምትሰማ የምትመልስ ከጥንት ጀምሮ በስራ ላይ ያለ አሁንም ያለ ለዘላለም የምትኖር አባትና አምላክ ሆይ እንደ እግዚአብሔር ሰው እንሆኝ እንደ ተላከ መልእክተኛ እንደ ቃሉ መልእክተኛ ቃልህን ይዤ በአንተና በሚሰማኝ ሰው ሁሉ ፊት በክርስቶስ ደም ቀርቤያለሁ። አሁን መንፈስ ቅዱስ ከሰማይ የሆነው አጀንዳ ባልተከለከለ ሰማይ፣ ባልተዘጋ ሰማይ በመንፈስ ቅዱስ ምስጢር በሚገልጥ ቃል በሚገልጥ አስተማሪነት መሪነት እነሆ መልእክትን እንድታስተላልፍ ባሪያ ራሴን ባዶ አድርጌ በደሙ በኩል ወደ ራስህ አቀርባለሁ። በፈቃድህ እንድትሞላኝ በመንፈስ ቅዱስ እንድታል ፈቃድህ ለሕዝብ ግልጥ ብሎ እንዲያልፍ እኔንም እንድትረዳኝ ቤተሰቤን ትውልዴን ሁሉ እንድትረዳ ነው የሚሰማኝ ትውልድ ሁሉ እንድትረዳ የመርዳትን ኃይል በመጥራት መንፈስ ቅዱስን ሾኩኝ። ይህንን መልእክትና ይህን ጊዜ እንደሚገባ የእግዚአብሔር ቃል እንዳይገለጥ በልዩ ልዩ አይነት የሚገዳደር የጨለማው ስልጣን ተግዳሮት እግዚአብሔር የዘላለም አምላክ ሆይ ድል በነሳህበት በልጅ አሸናፊ በሆነው በክርስቶስ ወንጌል ቃል ቁልፍ ቃል ቆለፍኩበት። በስምህ ስልጣን ዘጋው፣ በቃል ሰንሰለት አሰርኩ። ሰማይ በላያችን በትይዩ ይከፈትልን። ለሚሰማው የማስተዋልን መንፈስ በልቦና የሚያደምጥን እግዚአብሔር መንፈስ እንድታበዛ ለምናገረው አስተውዬ እንድናገር በመንፈስም ተመርቼ እንድናገር
መንፈስ ቅዱስን በላይ ላይ ሾምኩኝ። ይሄን ስራ የሚከለክል የኔና እግዚአብሔር የትውልዴ የህዝብ ኃጢአት የምድርና እግዚአብሔር የህዝብ ኃጢአት በእውነት ኃጢአት በምድር ላይ ከፍ ከፍ ያለ ኃጢአት በደል መተላለፍ በኢየሱስ ክርስቶስ ደም እንዲከደነን ጸልያለሁ። በደላችን እግዚአብሔር ሆይ ምስራቅ ከምዕራብ እንደሚርቅ በሚያርቀው በክርስቶስ ደም እንዲርቅ የምድር በደል የትውልድ በደል አቤቱ እግዚአብሔር የኔና የቤቴን በደል የአብያተ ክርስቲያናት በደል አቤቱ እግዚአብሔር አሸንፎ ወደ ላይ ከፍ ከፍ ያለ የዘመኑ አመፅና መተላለፍ ኃጢአትና እርኩሰት አቤቱ እግዚአብሔር ሆይ በዚህ ሁሉ ለምድር ለዓለም ብቁ የሆነው ነው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ በታረደው በግ ስርየት ባለው ደም በኩል እንጠራለን። ይህንን ደም ለዚህ ቀን እግዚአብሔር ይፈሰሰው ስርየት ያለው ደም እንዲያልፍበት አሁንም ለዚህ አገልግሎት ምህረተ ኪዳኑን ስርየተ ደሙን በመርጨት በደም ኪዳን ውስጥ እጄን ወደ አንተ አነሳው። ቅዱስ አምላክ ሆይ እንደ ፈቃድ እንድታል ከፈቃድ ውጭ መስመርና ፈቃድ የተከለከለ በቃል የታሰረ ይሁን። የአንተ ቅዱስ ገበታ በቅዱስ መንፈስ መሪነት ይገለጥ። ክብሩን አንተ ውሰድ። እኛም ሰምተን ለመታዘዝ የመታዘዝን ጸጋ ጨምረህ እንድትለቅብን በኢየሱስ ስም ጸለይኩ። ቀሪ ጊዜውን ባርክልኝ በኢየሱስ ጌታ ድንቅ ስም አሜን። ድምፄ በዝግት እያለብኝ ነው። እንሰማለን። እንግዲህ ርዕሴ የአውጣኝ ጸሎት ነው። አውጣኝ ነው። በቃ አውጣኝ አውጣኝ። እኔ ጥቂት ነው የምናገረው፣ ግን አውጣኝ ከምን ብትሉ ከሚያጠፋ ጥፋት ሁሉ እኛን ልጆች፣ ቤተሰቦች፣ ምድር፣ ትውልድ፣ ህዝብ አውጣን ከመጨረሻው ዘመን እግዚአብሔር ካዘጋጀው ቁጣ ቢሆን ጠላት ያዘጋጀው ወጥመድና ጥፋት ቢሆን ከየትኛውም አይነት ጥፋት ሰው ከማያውቀው ገና ካልተገለጠው ጥፋት እግዚአብሔር በምህረቱ ጥፋትን በሚከለክልበት በልጁ በኩል እግዚአብሔር እንዲከለክል በቃ ያለ አግባብ በቃ በሰው አመፅ በሰው አለመታዘዝ ምክንያት እግዚአብሔር አሳልፎ ለጥፋት እንዳይሰጥ ለተፈጥሮ አደጋ ጥፋት ቢሆን እነሆ ለጦርነት ቢሆን እርስ በርስ ቢሆን ለራስ ጥፋት እንኳን ለራስ ክፋትና ጥፋት እንኳን ቢሆን እግዚአብሔር አትስጠኝ አሳልፈ ለራሴ ለጠላት በቃ ለአንተም ቁጣ እያለን በእግዚአብሔር ፊት ጊዜ ወስደን በቅንነት ነው የምናገረው፣ በእውነት ነው የምናገረው። ምንም እኔ ከዚህ አገልግሎት የማገኘው ጥቅም የለኝም ወገኖች፣ በስጋ ያልጠቀም የትኛውን መልእክቶች በማስተላለፍበት ምንም እኔ እንደ ዘመኑ የገባሁበት ምንም አይነት ሲስተም የለኝም። እኔ ውስጤ ስላለው ፍቅር ውስጤ ስላለው መልእክት ስለ እግዚአብሔር ብቻ በቅንነት በእግዚአብሔር ፊት እውነትን ያስዋትን እውነት ይዤ የሰማሁትን ነገር ይዤ ነው ለእግዚአብሔር ክብር ሕዝቤ ቢሰማ ቢያመልጥልኝ እኔም እግዚአብሔር ቢረዳኝ ያለኝን ይዤ ባመልጥ ላልዳነው ደግሞ የመዳን ወንጌል እኔ የገባኝን የዳንኩበት እንዲድንልኝ ሕዝቤ በሚል በመልካም ቀናት ነው ወንጌልንም የምሰብከው የሰማሁትን ነው የምናገረው። ይሄን ተረዱ። ከዚህ ውጭ ምንም የለም። ለምን በፌስቡክ ላይ አንዳንድ ችግሮች እያጋጠመኝ ስለሆነ ያንን ችግር ታግሼና ትቼ ነው አሁን ቀጥታ ወደ መልእክት የገባው። ወገኖቼ እኔ ምንም እግዚአብሔር ሀሳብ ፈቃድ መልእክት ከማስተላለፍ ውጭ ሌላ ዓላማ ሌላም ነገር የለኝም። እግዚአብሔር በሰጠኝ እድሜ ዘመን የእሱን ሀሳብ ለማገልገል ብቻ ነው ጥረቴና ቅናቴ። እግዚአብሔር ይመስገን። በዚህ የአውጣኝ ጸሎት ዘፍጥረት 7 ከ17 እስከ 19 አንብቤዋለሁ ቅድም በመግቢያዬ ላይ። የጥፋቱ ባይላል እዚህ ጋር በዛን ዘመን ምን መጣ አውጣኝ ምንለው ምናየው ከዚህ ምንማረው እዛን ዘመን የጥፋቱ ውሃ። ይሄ ጥፋቱ ውሃ ምንጩ ከየት ነው? ከእግዚአብሔር ነው። እግዚአብሔር ነው ይሄንን ነገር ያመጣው። ይሄን ጥፋት ወደ ምድር ያመጣው እግዚአብሔር ነው። የጥፋቱ ውሃ ሲመጣ እናያለን። በዚህ የጥፋቱ ውሃ አንደኛ በምድር ላይ ውሃው በዛ፣ መርከቢቱን አነሳ ይላል። የጥፋቱ ውሃ መጣ፣ ውሃው በዛ። ምን ሆነ? ከዛ በኋላ መርከቢቱን አነሳ፣ ከምድርም ወደ ላይ ከፍ ከፍ አለች ይላል። የመርከቢቱን አመጣጥ አሰራር ስንመለከት መርከቢቱን ይቺ ወደ ላይ በጥፋት ውሃ ጊዜ ውሃው እያየለ ከትናንቱ ዛሬ ከዛሬ ነገር እያየለ ሰማይ ተነድለው ቀላያት ተነድለው ሰማይ ተከፍተው 40 ቀንና 40 ሌሊት የዘነበው የዝናብ ውሃ ከመጀመሪያው ቀን እየጨመረ
እያየለ እየበዛ ውሃው እያሸነፈ በምድር ላይ መርከቢቱን ማንሳት ጀመረ፣ ከፍ ከፍ ማድረግ ጀመረ። አሁን ይቺ ታዲያ መርከብ ማነች ብለን ስንል ይቺ መርከብ ታሪኩን እንደምናውቀው እግዚአብሔር በምድር ላይ የሰው ልጅ መፍጠሩ እስከሚጸጸት ድረስ የሰው ልጆች በምድር ላይ እጅግ ክፋትን አበዙ። በዛ ዘመን ክፋት እጅግ በዛ። እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱን ጊዜ ፈጽሞ ክፉ እንደሆነ አየ። እግዚአብሔር ሰው በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔር የፈጠርኩትን ሰው ከምድር ላይ አጠፋለሁ፣ በሰው እስከ እንስሳ ተንቀሳቃሽ እስከ ሰማይ ወፍ ድረስ ስለፈጠርኳቸው ተጸጽቻለሁና አለ። ለምን? ምድር በእግዚአብሔር ፊት ተበላሸች ይላል። ምድር ግፍን ተሞላች ይላል። እግዚአብሔር ምድርን አየ። ምድር ሲያይ ምድር በግፍ ተሞልታለች። ግፍ ምድር በግፍ ጢም ብላ ተሞልታለች። የሰው ልጆች በክፋት ተሞልተዋል። በምድር ያየው ይሄ ነው። ከዛ ሰጥሩ ምድርን አየ ካለ በኋላ እነሆም ተበላሸች፣ ስጋ የለበሰ ሁሉ በምድር ላይ መንገዱን አበላሽቶ ነበረ። እንደ እግዚአብሔር ቃል ሳይሆን በገዛ መንገዱ የሄደ በምድር ላይ ያለው የነበረው ሕዝብ ሁሉ መንገዱን አበላሽቶ ነበር። ከእግዚአብሔር መንገድ ወጥቶ ነበር። በብዙ ክፋት ተሞልቶ ነበር። ምድር በግፍ ተመልታ ተበላሽታ ነበር። ያንን ያየ እግዚአብሔር ሰውን ለምን ፈጠርኩ እስከሚል ድረስ ተጸጽቶ ነበረ። በእንደዚህ አይነት ሁኔታ እያለ አንድ ሰው ተገኘ በእግዚአብሔር ፊት። በዛን ወቅት ነው የተገኘው። ምን አይነት ሰው ነው ስንል ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይልና የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹም ሰው ነበር። ኖህ አካሄዱ ከእግዚአብሔር ጋር አደረገ ይላል። የሚገርም ነው። በዛን ግፍ በሞላበት ምድር ላይ ግፍ እጅግ በበዛበት ጊዜ የሰው ልብ እጅግ በክፋት ሞልቶ ምድርን አትረፍርፎ ባለበት ጊዜ አንድ ሰው አካሄዱን ከእግዚአብሔር ጋር ያደረገ ጻድቅ የተባለ ሰው ተገኘ። የሶስት ልጆች አባት ተገኘ። አንድ ሰው ተገኘ። ኖህ የሚባል ጻድቅ ሰው ተገኘ እና በዚያን ጊዜ እግዚአብሔር ለኖህ ለዚህ ሰው መልእክት አመጣ። መልእክት ተናገረ። በቃ ኖህ አለ ቅድመ ዝግጅት ነው የመጣው በኖህ በኩል። ኖህ አለ ምድር አየኋት፣ ሳያት በክፋት ሞልታለች፣ በግፍ ተሞልታለች፣ ምድር ተበላሽታለች፣ ምድር ገብታለች፣ ምድር ረክሳለች። ስለዚህ ላጠፋት ነው አለ። በቃ ላጠፋት ነው ምድር እና አንድ ትእዛዝ ዘዘ እግዚአብሔር ኖህን አለው የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከነሱ የተነሳ ምድር በግፍ ተሞልታለች እና እነሆ ከምድር ጋር አጠፋቸዋለሁ። ከጎፈር እንጨት መርከብን ላንተ ስራ አለ። እንግዲህ ወገኖቼ ይቺ መርከብ ማናት ስንል እግዚአብሔር ይህንን ጻድቅ ሆኖ አካሄዱን ከሱ ጋር ባደረገው አንዱን ኖህን ባገኘ ጊዜ ምን አደረገ? አሁን አንተ ኖህ አንተን ከዚህ የጥፋት ውሃ የማስመልጥበት መርከብ ስራ ቅድመ ዝግጅት አድርግ። እኔ ምን እልክልሃለሁ? ከሰማይ ቃል እልክልሃለሁ። ይቺ መርከብ ከእግዚአብሔር አፍ ከሰማይ በወጣው ወርዷ፣ ስፋቷ፣ ቁመቷ፣ እርዝመቷ እየተለካ እየተመተረ በእግዚአብሔር አፍ በወጣው ቃል ኖህ አቴንሽኑን በምድር ለነበረው እርኩሰትና ክፋት ሳይሰጥ፣ ጆሮውን ሳይሰጥ፣ ልቡን ሳይሰጥ፣ ኑሮውን ሳይሰጥ፣ አካሄዱን ሳይሰጥ አቴንሽኑን እና ኑሮውን ግን ለአንዱ ለእግዚአብሔር በመስጠት እንደ እግዚአብሔር ከሰማይ በመጣው ቃል ይሄን መርከብ ሲሰራ እንመለከታለን። ድንቅ ነው። እንዲህ አይነት በተበላሸ ጊዜ እግዚአብሔር ድምፁን ያሰማ ነበር። ላገኘው በፊቱ ለተገኘለት ሰው ሐሳቡን ይገልጥ ነበር። አይደለም ለዛሬ ኔክስት የሰው ልጅ እንደገና የሚቀጥልበትን ዱር አራዊትና ዱር የቤት እንስሳት እንኳን ዘራቸው ሊቀጥል ምድር እንደገና እግዚአብሔር ሊሰራና በአዲስ እነሆ መልክ ሊፈጥር የወደደበትን ቅሬታ ዘር አስይዞ ኖህን መርከብ ስራ አለው። ቅድሚያ መርከብ ዝግጅት ማድረግ ጀመረ። ቅድሚያ መርከቡን እየሰራ እንደ እግዚአብሔር ቃል እየሰራ ልክ መርከቡ ሲያልቅ ምንድን ነው ያለው? ኖህ ወደ ምን ግባ? ወደ መርከብ ግባ ነው። ይቺ መርከብ ከምን የተሰራች ነች? በእግዚአብሔር ምሪትና በእግዚአብሔር ድምፅ
አቴንሽኑን ለአንድ ለእግዚአብሔር ሀሳብ ሰጥቶ ምድር እንደፈለገች በሆነች ጊዜ እሱ ከምድር ጋር አይደለም፣ እሱ ከጎረቤቱ ጋር አይደለም፣ እሱ ከዓለም ሁኔታ ተለይቶ በቃ ኦልሬዲ ተለይቶ ይቀጠቅጣል። ያሽማግሌ ያችን መርከብ ይቀጠቅጣል። ልክ በዛ ሁኔታ መርከቧ ከጥፋት ውሃ ቅድማ የጥፋት ውሃ ተሰርታ ካለቀች በኋላ ምንድን ነው የሚለው? ወደ መርከቡ ግባ ሲለው እንመለከታለን። ወደ መርከቡ ግባ፣ ወደ መርከቡ ግባ። ይህ መርከብ ለኖህና ለቤተሰቡ ኖህን ከነቤተሰቡ ከጥፋት ውሃ ምን ያደረገ ነው? ያስመለጠ ነው። እሱም ብቻ ሳይሆን የምድር አራዊትንና እንስሳትን እንዳልኳችሁ ለዘር ቅሬታ አድርጎ እያስመለጠ ነው። እግዚአብሔር ከኖህ ጋር ካስመለጠ በኋላ ዳግመኛ የኪዳን ባርኮት ባርኮ የሰው ልጆች በምድር እንዲበዙ እንዲራቡና አሁን አለንበት ደረጃ ዓለም እንድትደርስ ምን ያደረገ ነው? በሱ የተጠቀመ ነው ማለት ነው። በሱ የምድር የእግዚአብሔር ቅሬታ ዘር ጀምሮ እንዲቀጥል የእግዚአብሔርን ሀሳብ አስጀምሮ እንዲቀጥል ቅሬታን ይዞ ወደ መርከቡ ገብቷል። ይህን ስራ ሊሰራ እግዚአብሔር ምን አስቀምጧል? መርከብን። በመርከብ ውስጥ ማንን አስቀምጧል? ኖህን አስቀምጧል። ስለዚህ ኖህ አለው ግባ ወደ መርከቡ አለው። 7 ስንመለከት ወደ መርከቡ ግባ አለው። አሁን ሰዓቱ ደርሷል። 40 ቀንና 40 ሌሊት የሚዘንብ ዝናብ የፈጠርኩትን ሁሉ የሚያጠፋ ዝናብ ሊመጣ ነው። ስለዚህ ኖህ ወደ መርከቡ ግባ። ወደ አንድ ዓመት ከምናምን በላይ በቃ ይሄ የጠበቀው ይሄ የሰራው ይሄ ከእግዚአብሔር ጋር ጊዜ ፈጀበት መርከብ ሲያልቅ እግዚአብሔር አየና አሁን ግባ አለ። ስትገባ ልጆችን የልጆችን ሚስቶች 8 ነፍስ ያለው መርከብ ይዞ ከዛ ውስጥ ደግሞ መርከብ ውስጥ 8 ነፍስ ብቻ ሳይሆን ከምድር አራዊት ከተባለ ከምድር እንስሳት ከተባለ ተባትና እንስሳትን ይዘህ ግባልኝ ወደ መርከቡ አለ። ገባ ነው ገባ። ቁጥር 7 ላይ ስትመለከቱ 7 ኖህ ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹን ሚስቶች ይዞ ወደ መርከቡ ገባ ይልና ከእንስሳት የተባለውን ይዞ ገባ። በዚያው ቀን ኖህ ወደ መርከብ ገባ ይላል። ገባ አራዊቱ እንስሳቱ ከገቡ በኋላ እግዚአብሔር ምን አደረገበት ይላል? የሕያዋን ሁሉ 2 እየሆኑ ወደ ኖህ ወደ መርከቡ ውስጥ ገቡ። ስጋ ካለው ሁሉ የገቡትም ተባትና እንስሳት እግዚአብሔር እንዳለው ገቡ። እግዚአብሔርም በስተኋላው ምን አደረገበት ይላል? ዘጋበት። እግዚአብሔር በስተኋላው እዛ መርከብ ውስጥ ከገባ በኋላ ዘጋበት። ለምን? ሌላ ጎረቤቴን ሲል ሌላ የራሱን ሀሳብ ሰው ነውና እንዳይወጣ መልሶ ከመርከቡ እንዳይወጣ ከኋላ ምን አደረገበት? ዘጋበት። ከዘጋበት በኋላ በአጠቃላይ በምድር እግዚአብሔር በውሃ ጥፋት ሲያጠፋልና በምድር ላይ በአፍንጫው የሕይወት እስትንፋስ ያለው ሰው እንስሳ ሲጠፋ ተራሮች በውሃ ሲሸፈኑ ከተራራው በላይ ወደ 7 ሜትር ውሃዋ ምን ብላለች? ከፍ ብላ አሸንፋ አይላ ተራሮችን ከፍታዎችን ሸፍኖ ውሃው እያየለ ምድርን ሞልቶ ይወጣል። እንደዛ በሆነበት ጊዜ የኖህ መርከብ እዛ ውስጥ ያሉትን ይዛ ከጥፋት ውሃ በላይ ምን ትሆን ነበር? ወደ ላይ ጥፋቱ ሲጨምር ውሃው ሲጨምር እያየለ ሲጨምር ውሃው እየበዛ ሲጨምር መርከቢቷ እየገፋ ወደ ላይ ነው እንጂ የሚያወጣ ለማስጠም ወደታች ያወርዳት ነበር። በቃ ከጥፋት ውሃ በላይ ከችግሩ ከመጣው እያየለ እያሸነፈ ነው የሚለው። እያየለ ውሃው እያሸነፈ እየበዛ መጣ። በቃ መጥቷል። የጥፋት ውሃ እየመጣ ከትላንቱ ዛሬ ከዛሬ ክፋቱ እየበዛ ጥፋቱ እየበዛ መጥቷልና በመጣው እስከ ተራሮችን ሸፍኖ ወደ ላይ 7 ሜትር ዘልቆ እስከወጣው ከፍ ካለው ውሃ በላይ ግን መርከቢቱ ምን ሆነች? ከፍ አለች። መርከቢቱ ከፍ አለች።
የጥፋት ውሃ በምድር ላይ ነበር። ውሃ በዛ መርከቢቱንም አነሳ ይላልና ይቺ መርከብ ውሃ አንስቷት ወደ ላይ ከፍ ብላ ከጥፋት ውሃ በላይ የሄደች መርከብ። ይቺ መርከብ ከየት ነው አመጣጧ? ምንድነው አሰራሯ ብለን ስንል ከእግዚአብሔር ቃል ወጣ። ሰውየው ወደ ግራ ወደ ቀኝ ሳይል ወደ ላይ ብቻ እያንጋጠጠ ከእግዚአብሔር ቃል ተስማምቶ የሰራት መርከብ ከጥፋት ውሃ መውጫና ማምለጫ ሆኖ እጁ እግዚአብሔር መጥቶ ዘግቶ ሲያወጣው እንመለከታለን። ከዛ በኋላ ከጥፋት ውሃ በኋላ በዛው ላይ ተንጠልጥሎ እንዳይቀር ደግሞ እግዚአብሔር ኖህን አሰበ ይላል። ከዛ ልጣላችሁና እግዚአብሔር ደግሞ ምን አደረገ? ኖህን አሰበው በዛው ውሃ እንዳይቀር። እግዚአብሔር ኖህን በመርከብ ከሱ ጋር የነበረውን አራዊቱን ሁሉ እንስሳውን ሁሉ አሰበ ይላል። ከዛ ሲያስብ ምንድን ያደረገው? እግዚአብሔር በምድር ላይ ነፋስ አሳለፈ። ውሃው ደግሞ የሚደርቅበት ቀስ እያለ እየጎደለ ውሃው እየደረቀ ደረቀ መሬት ላይ መርከቢቱ እንድታርፍ አዲስ ዓለም እንዲጀመር አዲስ ፍጥረት አዲስ ጀነሬሽን አዲስ ስርዓት እግዚአብሔር ለመጀመር ነፋስ አሳለፈ። በቃ ነፋስ አሳለፈ። የእግዚአብሔር ነፋስ የእግዚአብሔር መንፈስ በቃ አስወገደው። ያንን ሙት የያዘ ሬሳ የያዘ የከብቱንም የእንስሳውንም የአራዊቱንም የሰውንም ሁሉ ነፍስ ያለበትን እስትንፋስ የዋጠውን የጥፋት ውሃ ሁሉ አደረቀው። በቃ አደረቀና ምድር ደረቀች። በዛ ጊዜ መርከቢቱ ከመርከብ ደግሞ ውጣ ተባለ። ከመርከብ ውጣ ነው። በ500 ዓመቱ ነው ወደ መርከብ የገባ። የጥፋት ውሃ በምድር ላይ በሆነ ጊዜ ይቅርታ የ600 ዓመት ዕድሜ ነበረ ነው። የ600 ዓመት ዕድሜ ነበረ። ከጥፋት ውሃ ምድር ውሃው ደርቃ ሲመለስ ግን በ601 በሁለተኛ ወር ውሃው ደርቆ መርከቢቷ አረፈች መሬት ላይ። በደረቀ ውሃው በደረቀበት መሬት ላይ አረፈች። ችግሩ ከባበቃበት ላይ አረፈች። ማንን ይዛ? እነኛ ከጥፋት ያመለጡትን ኖህንና ቤተሰቦቹ እንስሳቱንና አራዊትን ይዛ መሬት አረፈች። ከዛ በኋላ ውጣ ሲባል ትሰማለህ። እግዚአብሔርም ለኖህ እንዲህ ብሎ ነገረው፣ አንተ ሚስትህ ልጆችን የልጆችን ሚስቶች ይዘህ ከመርከብ ውጣ። ከአንተ ጋር ያሉትን አራዊት ሁሉ ስጋ ያላቸው ሁሉ ወፎች እንስሳዎችን ሁሉ በምድር ላይ የሚንቀሳቀሱትን ሁሉ ከአንተ ጋር አውጣቸው። በምድር ላይ ይርመስመሱ ይዋለዱ፣ በምድር ላይ ይብዙ። በቃ ይዋለዱ፣ በምድር ይብዙ። ኖህ ልጆቹ ሚስቱን የልጆቹን ሚስቶች ይዞ ወጣ ይላል። ወጣ ለመራባት ለመዋለድ ለመብዛት ለመጨመር ምድርን በእግዚአብሔር ቅሬታ ዘር በሐሳቡ በቅሬታው ዘር ትውልድ አዲስ ትውልድን በሱ ውስጥ እንደገና ለማብዛት ዘሩን ቅሬታውን ሲሉን እርሾውን ይዞ ወጣ። በቃ እንስሳት በየወገኑ አራዊት በየወገኑ እንደዛ ደግሞ ፍጥረት ደግሞ እኛም ከዛ ይወጣ። ይሄ በምድር ላይ አሁን የሞላው ዓለሙን የሞላው ህዝብ የቅሬታው ዘር በመርከብ ውስጥ እግዚአብሔር ቅሬታ አድርጎ ካስቀረው ከኖህ የወጣው የቅሬታው ዘር ነው ዛሬ በዚህ ዓለምን ሞልቶ ያለው የትውልድ ማለት ነው። ስለዚህ ዳግመኛ እግዚአብሔር በ9:1 ላይ እግዚአብሔር ኖህንና ልጆችን ባረካቸው፣ እንዲህ አላቸው፣ ብዙ ተባዙ ምድሩንም ሙሏት። ብዙ ተባዙ ምድርን ሙሏት። ቅሬታው ከጥፋት ውሃ ያመለጠው ቅሬታው ኖህ ለምድር መብዛትና መሙላት እግዚአብሔር በማብዛት ሲባርከው በማርባት ሲባርከው ምድርን በመሙላት በእግዚአብሔር አጀንዳ የእግዚአብሔርን ነገር በማስጀመር በማስቀጠል በማብዛት በሱ ህይወቱ ሲጠቀም እንመለከታለን። ከጥፋት ያመለጠው ይሄ ማለት ነው። እንስሶች ሳይቀሩ አራዊት ሳይቀሩ እንዲራቡ እግዚአብሔር በማን ተጠቀመ? በኖህ ሲጠቀም እንመለከታለን። እንግዲህ ወደኛ ስንመጣ በእኛ ዘመን ደግሞ ከኖህ የሚበልጠው የአዲስ ኪዳን መርከባችን አዳኛችን ከነፍስ ጥፋት ከዘላለም ለነፍስ ቢሆን ከዘላለም ከገሃነም ከፍርድ ከኩነኔ ከዘላለም ጥፋት ካለበት ከሲኦል ከገሃነም ፍርድ የሚያወጣ ከስጋም ደግሞ ሞት ካለበት ቅስፈት ካለበት መቅሰፍትና ቁጣ ካለበት ከእግዚአብሔር ቁጣ የሚያስመልጥ ከኖህ የሚበልጥ ደግሞ ጌታ ኢየሱስ ክርስቶስ በአዲስ ኪዳን መጥቶልናል። ከእግዚአብሔር ቁጣ ያስመልጣል። የእግዚአብሔርን ቁጣ ሮሜ 1 ላይ የእግዚአብሔር ቁጣ እንዳለና የቁጣው ማብረጃ ደግሞ መመለሻው ደግሞ
ማን እንደሆነ የእግዚአብሔር ቃል ይነግረናል። ቶሎ ቶሎ ብዬ ነካ ነካ እያደረኩት ነው የምሄደው። ውስጥ ብዙ አልገባም ወገኖቼ። ሮሜ 1:18 ላይ እንደዚህ ይላል፣ እውነትን በአመፃ በሚከለክሉ ሰዎች በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣልና ይላል። ቁጣ አለ። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ደግሞ ሲቆጣም የራሱ የሆነ የቁጣ መገለጫ አለው ማለት ነው። እግዚአብሔር የአንድ ሳንቲም ሁለት ገጽታ ነው። በቃ ፍቅርም አለው ቁጣም አለው ማለት ነው። ቁጣው በጠላቶቹ ላይ ነው። ጠላት አመፅ፣ ኃጢአት፣ እርኩሰት፣ በደል፣ መተላለፍ፣ እግዚአብሔርን ስብዕና የሚነካ የእግዚአብሔርን ቃል የሚተላለፍ የፈጠረውን ሰው እስከሚጸጸትና እስከሚያጠፋ ድረስ የደረሰው በምንድን ነው? ምድርን በሞላ ግፍ እና በሰው ልጆች በበዛ ክፋት ነው። ምድር የተፈጠረችበትን ትውልድ የተፈጠረበትን ያን ፍጥረት በሙሉ ያጠፋው በዚህ ምክንያት ነው። አሁን ደግሞ በዚህ ዘመን ከጥፋት ዘመን ከኖህ ዘመን ይልቅ የበለጠ ምድር ላይ የምናያቸው ብዙ የሆኑ የሞላ ግፍ አለ። እለት እለት እየጨመረ የሚመጣ ግፍ አለ፣ በደል አለ፣ ኃጢአት አለ። እግዚአብሔር የሚያዝንበት ቁጣውን የሚቀሰቅስበት ምን አለ? በደል አለ፣ ኃጢአት አለ፣ ጥፋት አለ። ታዲያ ለዚህ ቁጣ ላለው በደል፣ ለዚህ እርግማን ላለው፣ ለዚህ ውጤቱ ሲኦል፣ ውጤቱ የገሃነም ፍርድ ላለበት፣ ውጤቱ የእግዚአብሔርን ቁጣ በምድር ላይ የሚያፈስስ ያለበት፣ ጣዖት ያለበት፣ የጣዖት አምልኮ ያለበት፣ የርኩሰት ስራ ያለበት፣ እግዚአብሔርን የሚያስቆጣው እግዚአብሔር በአምሳሉ ለክብሩ ሰውን ፈጥሮ እግዚአብሔር ሰው ከሱ ጋር እንዲገናኝ ህብረት እንዲያደርግ የፈጠረው ሰው ከእግዚአብሔር ሌላ የራሱን ጣዖት አምልኮ እግዚአብሔር የፈጠረውን ድንጋይ አምላኬ ነው ሲል፣ እግዚአብሔር የፈጠረውን እንጨት አምላኬ ነው ብሎ ሲል፣ እግዚአብሔር እኔ አምላክ ቀናተኛ አምላክ ነኝና ከኔ ሌላ አምላክ አታምልክ የሚለው አምላክ ይቆጣል። በአምልኮ መልክ ስንሄድ እንደገና ከዛ በላይ ደግሞ ባለፈ የሰው ልጅ እርስ በርሱ ተስማምቶ መኖር የሚገባው ህዝብ ደግሞ አንዱን እየበደለ እርስ በርስ ደግሞ ባለው በወንድማማችነት ደግሞ እርስ በርስ ባለው በደል አዳምንና ከአዳም ልጆች ቃኤልንና የአቤልን ሁለት ወንድማማቾችን ስናይ ደግሞ እርስ በርስ ቃኤል በወንድሙ ተቆጥቶ ማንን ገደለ? አቤልን ገደለ። እና የአቤል ደም ደግሞ ወደ እግዚአብሔር ይጮህ ነበር። የወንድም ደም ወደ እኔ ይጮሃል አለ። በቃ የወንድም ደም ይጮሃል፣ የወንድም ደም ይጮሃል። እግዚአብሔርን ባለማምለክ የምንበድለው በደል አለ። ከአዳም የወደቅንበት የሰው ልጅ ከእግዚአብሔር የተለየበት ፍርድ ያለበት በደል አለ፣ ኃጢአት አለ። እንደገና ሰው ከወንድሙ ጋር ወንድሙን እየገደለ ደም እያፈሰሰ በቃ በዛ ደግሞ የእግዚአብሔር የዛ የደም ጩኸት ወደ እግዚአብሔር የሚሄድበት አለ። የሁሉ እግዚአብሔር የሚቆጣበት እለት እለት እግዚአብሔር ቁጣውን የሚገልጥበትን ነገር ያሳያል። በተለይ በመጨረሻው ዘመን ጠላት ሆን ብሎ ሰውንና እግዚአብሔርን በማለያየት ሰው ወደ ሲኦል እንዲወርድለት እሱ ወደ ተመደበለት ዘላለማዊ የገሃነም ፍርድ እንዲወርድለት ሰውን በክፋትና በአመፅ እየሞላ ምድር በግፍና በኃጢአት እንድትወድቅና የእግዚአብሔር ቁጣ እንዲመጣ የሚያደርገው ሰይጣን በቃ ሰይጣን የሰዎችን ልብና ሀሳብ በመግዛት በእግዚአብሔርም ላይ ሰው እንዲነሳ ያደርጋል፣ በሰውም ላይ ሰው እንዲነሳ ያደርጋል። እነኚህ ነገሮች ሲዳመሩ የእግዚአብሔርን ቁጣ ይቀሰቅሳሉ። ታዲያ መፍትሄው የኛ አዲስ ኪዳን መርከባችን ማምለጫችን ከቁጣ ከጥፋት ከመቅሰፍት የምናመልጥበት ምን አለ? ማምለጫ አለን። ክብር ለእግዚአብሔር። የአዲስ ዘመን ሰዎች ነን። እንዲህ አይነት ቁጣ ዝናቡ ከሰማይ ሰማይ ተከፍቶ የሚወርድበት ዘመን አይደለም። ቁጣ የወረደበት ዘመን ነው። ይሄ ቁጣ በሰዎች ላይ የእግዚአብሔር ቁጣ ይገለጣል የተባለው ቁጣ በራሳችንም ባለማመናችንም በወንድማዊው በህብረተሰባዊው በእግዚአብሔራውም ላይ የምናደርገው የተደማመረው ምድርን የሞላው ግፍና ቁጣ የእግዚአብሔርን መቅሰፍት የሚያመጣው ቁጣው የሚበርድበት መንገድ አለ። እዚሁ ሮሜ ላይ አንድ ጥቅስ ልጨምር። ሮሜ 5:8 ላይ ምን ይላል?
ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ቢሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። ጽድቅ በክርስቶስ ደም በኩል ቁጣ የሚበርድበት የእግዚአብሔር ቁጣ የሚበርድበት በልጁ ሕይወት በፈሰሰበት ኃጢአት በሌለበት በፈሰሰው ቅዱስ ደም ነው። በቃ በዚህ ደም ቁጣ ይበርዳል። በዚህ ደም ሰዎች እንጸድቃለን። በዚህ ደም የእግዚአብሔር መቅሰፍት ቁጣ ከሕዝብና ከምድር ከትውልድ ይከለከላል። ይህ ደም ነው ቁጣን እንደሚመልስ የእግዚአብሔር ቃል ይናገራል። ሰውነን፣ ደካሞች ነን። በብዙ አይነት ግፍ፣ ክፋት ልንገኝ እንችላለን። ውድቀት ሊመጣ ይችላል ወደ ምድር። በየዘመናቱ ምድር በግፍ ልትሞላ ትችላለች። ሰው በክፋት ሊሞላ ይችላል። በእግዚአብሔር ላይ ሰው ሊነሳ ይችላል። መፍትሄው ምንድን ነው? መርከባችን ውስጥ እንግባ ነው። መርከቡ ማን ነው? ኢየሱስ ክርስቶስ የእግዚአብሔር ልጅ በእኛና በእግዚአብሔር መካከል ቁጣን የሚመልስ ኃጢአት የሌለበት ስለ ኃጢአታችን ራሱን የሰጠበት ቅዱሱ ደም በደልን ያስተሰርያል። በደላችን በእግዚአብሔር ፊት እንዲመለስና ቁጣው ከኛ እንዲርቅ የሚያደርገው የአገርንም የምድርንም የትውልድንም የዓለምንም በደል የሚያስወግድ የዓለሙን ኃጢአት የሚያስወግድ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ወገኖች በቅንነት ብናየው የዓለምንም ዋጋ ክፍያ የነፍስ ዋጋ የሚጠይቀውን በደል ብዙ ጥፋት የሚጠይቀውን በደል በእምነት ብቻ በክርስቶስ አምነን በደሙ ነው ስሬት ባለው ደሙ በደላችን ከድነን ከኃጢአታችን ብንመለስ እግዚአብሔር ዛሬ የተቆጣበትን ቁጣ ከምድርም ከትውልድም ከግለሰብም ይመልሰዋል። ክብር ለእግዚአብሔር ይሁን። ስለዚህ የጥፋትና የቁጣ ማምለጫ ሆኖ በነፍሱ ጥፋት በሞቱ ሞታችንን የሻረበትና በአብ ቀኝ ቆሞ በደሙ ምልጃ የሚታይልን ሊቀ ካህናችን ኢየሱስ ክርስቶስ ነው። ይሄ በአብ ቀኝ ሆኖ የሚማልደው ማለት ነው የሚለን የእግዚአብሔር ቃል። የሚማልደው ኢየሱስ ክርስቶስ ስለ ኃጢአታችን ይማልድልናል። የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው። ስለኛ የሚማልደው ልጅ አትሙትብኝ፣ ትውልድ አይጥፋብኝ፣ ለዓለም እኔ ራሴን ሰጥቻለሁ፣ ይሄ ጥፋት ይሄ ቁጣ ከዓለም ከምድር ከትውልድ ይከልከል ብሎ የሚማልደው ኢየሱስ ክርስቶስ በእግዚአብሔር ቀኝ ያለው ሊቀ ካህናችን ክርስቶስ ነው። የአዲስ ኪዳን ሊቀ ካህን ክርስቶስ ነው። የአዲስ ኪዳን የማምለጫ መርከባችን እኛ በእጃችን እንደ ኖህ የምንሰራው አይደለም። ኦልሬዲ ከሰማይ ዲዛይን መጥቶ በቃሉ እንደሰራው መርከብ እንደ ኖህ ከሰማይ ቃል ሆኖ የወረደው የተገለጠልን ኢየሱስ ክርስቶስ ነው። ከሰማይ ነው የወረደልን፣ ከምድር አይደለም። ከሰማይ የወረደው ደግሞ ከሁሉ በላይ ነው። የሚያድነን እሱ ነው። ስለዚህ ይህ አምላክ ከዘላለም የነፍስ ጥፋት፣ ከዘላለም ሞት፣ ከሲኦልና ከገሃነም ፍርድ ያስመልጣል። ንስሐ እንግባ። ስለ ነፍስ ሞት ማለት ነው። የመንግስቱ ወራሽ የምንሆነው ከአዳም ጀምሮ ያለው ውርስና እኛም እስከዚህ ድረስ ያለውን በደላችንን በእግዚአብሔር ፊት ቀብረን ንስሐ ገብተን በደሙ መንጻትን አግኝተን እግዚአብሔር በመንፈስ ቅዱስ በኩል በጸጋው እየደገፈ እንደ ቃሉ እንድንኖር በሚያደርገው በእግዚአብሔር ምሕረት ውስጥ እንጠቅለል። ይሄ የዘላለም ነው። አሁናዊ ደግሞ አዋጅና መልእክቴ በልዩነት ስለ ኢትዮጵያ፣ ስለ ኤርትራ፣ ስለዚህ ህዝብ ደግሞ በፊቴ ቁሙልኝ፣ ጥፋት ይከልከል በሉ ማለት ነው። ስለዚህ ጥፋት በዛን ጊዜ አምልጦ ከጥፋት ኖህ ለመቆም የቻለው በቅድሚያ በእግዚአብሔር ፊት ስለመቆሙ ነው። በቅድሚያ እግዚአብሔርን ሰምቶ ዝግጅት በማድረጉ ነው። ስለዚህ አሁን እግዚአብሔር በፊቴ ቁሙ ላለው ነገር እኔና እናንተ ቤተ ክርስቲያን ህዝቦች በእግዚአብሔር ፊት እንቁም፣ ቅድሚያ እንዘጋጅ ነው። ቅድሚያ ተዘጋጅተን አንድ ልብ ሆነን ከቆምን እግዚአብሔር ሊያመጣው ያለው የትኛውም አይነት ቁጣ በደሙ በኩል ይበርዳል፣ ይመለሳል። አሁናዊ መልእክታችን አሁን ለመጣው ለምድራችን፣ ለትውልዳችን፣ ለቤት ለራሳችን በአንድ ልብ ነው። የሃይማኖት ልዩነት አይኖርም። ይሄ የሀገር ጉዳይ ነው፣ የትውልድ ጉዳይ ነው፣ የዘር ጉዳይ ልዩነት አይኖርም። ምንም ልዩነት በመካከል ሳይኖር በአንድ ልብ አውጣንን እንበል። የአውጣን ጸሎት፣ የአድነን ጸሎት
ተናጠቀን ምድርን ትውልድ የጥፋት ውሃ ቢሆን የተፈጥሮ አደጋ ቢሆን ጦርነት ቢሆን አናቆም በምን በኩል እንደሚመጣ እግዚአብሔር ግን ሊመጣ ካለው ጥፋት አቤቱ ኖህን ያወጣ አምላክ እግዚአብሔር ሆይ አውጣ ምድሬን አውጣ ሕዝቤን አውጣ ቤተሰቤን አውጣ ራሴን እንድንጮህ እንድንጾም እንድንጸልይ እግዚአብሔር መልእክት አምጥቷል። እኔም ተናግሬያለሁ። የሰማ እግዚአብሔር ጸጋ ሰጥቶት ይስማ። በቃ እኔንም ይርዳል። እንግዲህ በፊታችን ካለው ከማንኛውም አይነት ቁጣ በአውጣኝ ጸሎት እጃችንን እናንሳ፣ እንዘጋጅ። ነገር ከመገለጥ በፊት ማለት ነው። ቅድሚያ ስንነሳ እግዚአብሔር ነገሩን ምን ያደርገዋል? ያመክነዋል። በጦርነት ዓለም ውስጥ ሰዎች በፈንጂ የታጠረ ቀጠና ውስጥ ሲገቡ ዝም ብሎ ጦራቸውን አያስለቅቁም። ሄዶ ፈንጂ መርማሪ አስልከው እየመረመሩ ያመክኑታል። ትውልድ እንዳይጠፋ ነው፣ ሰራዊት እንዳይጠፋ ነው በፈንጂ መርማሪ ተመርምሮ ቀጠናው። ከዛ በኋላ እግረኛ የሚሄደው ወገኖች፣ ቅድሚያ መርማሪ ይወጣል። ቅድሚያ በእግዚአብሔር ፊት የሚያጠፋን አጥፊ ነገር ሲመጣ በእግዚአብሔር ፊት ቅድሚያ ዝግጅት ያስፈልጋል። ማረኝ ማለት ነው፣ አውጣኝ ማለት ነው። አውጣኝ አንድ አባባል አለ እንደ ተረት፣ አውጣኝ ያለ ወጣ፣ አብላኝ ያለ በላ። አብላኝ ያለ በላ የተኛ ከርከሮ ነው እንደዚህ ተበላ ይላል። የተኛ ከርከሮ ተበላ። አውጣኝ ያለ ግን ወጣ። አብላኝ እግዚአብሔር አውጣኝ ብንለው ያወጣናል፣ አብላኝ ብንለው ያበላናል። ዝም ብንል ግን ጥፋት ይሆንብናል። ከምሳሌው እንኳን ግልጽ ትምህርት ይሰጠናል። በቃ አውጣኝ ያለ ወጣ፣ አብላኝ ያለ በላ። ግን የተኛው ከርከሮ ግን ተበላ፣ ዝም ያለው ከርከሮ ግን ተበላ። በቃ ዝም በትዕቢት ቢሆን በሞኝነት ቢሆን ባለመቻል ቢሆን በቃ ዝም እንዳንል በዚህ ነገር ላይ ቸል እንዳንል ብንችል ምድር ትውልድን በአንድ ልብ ይዘን ባንችል ደግሞ ቤታችንን እንኳን ይዘን ለመቆም እና ትውልዳችንን ይዘን ለመቆም ያለ ሃይማኖት ልዩነት በአንድነት ጥፋትን ከትውልድ እንከልከል። ጥፋት ሁሉ ከምድሪቱ ከህዝባችን ከትውልዳችን እንዲከለከል ንስሐ እየገባን እንጸልይ። የወገናችን ደም በምድሪቱ እየፈሰሰ ያለው በንስሐ ያልተቀበረ ወገኖች ዛሬ በአንድም በሌላም በምድሪቱ የምንሰማው አለ እየፈሰሰ ያለ ያ ደምን ይወልዳል። በደሙ ላይ የክርስቶስን ደም ዘግተን በንስሐ ቀጣይ ደም እንዳይወልድ ያልተጠረገው በንስሐ ያልተዘጋ ነገር መልሶ ሌላ ችግር እንዳያመጣብን በእውነት በአንዱ ጥፋት ሌላው አይሳቅ። አንዱ በደረሰበት ችግር ያ ቤት ትላንት የደረሰበት ያ ቤት ያ መከራ በሩቅ የሰማችሁት እየጠፋ ያለው ትውልዳችን ነው። በሃይማኖት መለያየት፣ በዘር መለያየት እየሳቅን ባለንበት ዝም ብለን ባለን ነገ እያንዳንዱን ቤት ያንኳኳዋል። ውሃዊቱ እየበዛ እያሸነፈ ምነው ምድሩን ሞልቶ ያጥለቀለቀው። ዛሬ በአንድ አቅጣጫ ይሆናል ችግር የምትሰሙት ጥፋት የምትሰሙት ወይም በአንድ ኤሪያ። እኔም በአንድ በኩል አይቻለሁ በኢትዮጵያ በአንድ በኩል በጣም ጥፋት አይሏቸዋለሁ። ነገር ግን በዛ ነገር ላይ ሁሉም ተረባርቦ በእግዚአብሔር ፊት ንስሐ ገብቶ ይቆለፍልን ካላል እዛ ቦታ የጀመረ ጥፋት በሌላው አቅጣጫ ሰፍቶ እንደ ምድሪቱ ውሃ እየበዛ እየሰፋ ውሃው እያሸነፈ ከፍ እንዳረጋት መርከቢቱ የጥፋት ነገር ሊበዛ ይችላል። ባለበት ቅንጭጩን ለማድረግ ግን ከአንድ ልብ በዘር ልዩነት፣ በሃይማኖት ልዩነት፣ በቋንቋ ልዩነት፣ በፖለቲካ ልዩነት ሳናደርግ በምድራችን ችግር በተነሳበት አካባቢ ሰው እንደ ቅጠል እየረገፈ እየታረደ ደም እየፈሰሰ ባለበት ነገር ላይ እነሆ እንደ እግዚአብሔር ቃል ነው ድምፄን የማሰማው። ሰው ወግኛ አይደለም ከመጣው ቃል ጋር ነው የምስማማው ወገኖቼ። ስለዚህ በምንም ነገር መለያየት በዚህ ሰዓት በሞት መሃል እንዴት በሀገር ጉዳይ በህዝብ ጉዳይ እየጠፋ ባለበት በዚህ ሰዓት እንዴት ስም ይባላል? የእግዚአብሔር ቁጣስ ቢሆን ታልፎ መሰጠትስ ቢሆን ነገ ማቤት ሊቀር ነው እንደዚህ አይነት ችግር። እንዴት ወገን ኧረ እንዴት ነው ያደግነው? እኛ እኮ ስናድግ ምንም ልዩነት ሳናቅ ነው እኮ ያደግነው። ባይተዋሩ እያልን የማናቀው ሰው ሲሞት እንኳን ከወጭቶን እያለቀስን ነው ምን ቀብረው ለማናቀው ሰው። ዛሬ ለምናቅ ወገናችን እንደሆነ የተለያየ ነገር ቢለያየን፣ ሃይማኖት ቢከፍለን፣ ፖለቲካው ቢለየን፣ የዘር ነገር ቢለየን እንዴት ነው የምንጨካከነው? እንዴት ነው አንዱ ባንዱ ላይ ዝም የሚለው? ነገር ሊቀር መስሎ ነው?
በሩቅ የምታየው ነገ ላይ ቀርብ መስሎ ነው። ንስሐ ግባ፣ ንስሐ ግቢ፣ ንስሐ ግባ። በጋራ ስለሚፈሰው ደም እየታረደ እየጠፋ ስላለው በምድሪቱ ላይ እየፈሰሰ ስላለው ደም እነሆ እየበዛ ስላለ እየተሰማ ስላለ ጥፋትና ጥፋት በንስሐ እንቅበረው እንዳይጨምር እያየለ ለመርከቢቷ ከፍ ብሎ እንዳይወጣ በቃ ከተራራ በላይ ወጥቶ ቢወጣ መጥፋት በሁሉም ዘንድ ነው የሚገኘው። እያዘንኩ እንደምነው በአቅሜ ጾማለሁ፣ በአቅሜ ጸልያለሁ። በምድሬ በትውልዴ በሕዝቤ ላይ ጥፋት እንዲሆን አልፈልግም። በማናቸውም ላይ አንድ ነፍስ እንድትጠፋ ማንም በምንም ተአምር ያው እግዚአብሔር ምስክር ወገኖቼ። እንዴት ነው እንደዚህ የሚባለው? እንዴት ሆነን ነው ያደግነው? እኛ ስናድግ በምን እንዴት ተጨቃክነን ነው እንዴ? በሃይማኖት ተለያይተን ተጨቃክነን እናውቃለን እንዴ? ኧረ አናውቅም። እንደዚህ አላደግንም፣ እንደዚህ አይደለንም። በኢየሱስ ስም ይሄ ሰይጣን በስተኋላ ያመጣው ጭካኔ በኢየሱስ ክርስቶስ ደም መሠዊያ ይፍረስ። በኢየሱስ ክርስቶስ ስም ስልጣን ስራ ይፍረስ። ስለዚህ በአገራችን በሕዝባችን በዳርቻው በማለቻው የሚሰማው ችግር በኢየሱስ ደም የተቀበረ ይሁን። እግዚአብሔር ለምድሪቱ ለትውልዱ አጥር ይጣል። እግዚአብሔር ምሕረትን ያድርግ። ስለዚህ ሆ ብለን በልመና በአንድ ልብ እግዚአብሔር ሆይ ቁጣ ይመለስን። እግዚአብሔር ሆይ በደላችንን ይቅር በል፣ አውጣን። ሊመጣም ካለው ገና ሊመጣ እያደገ የመጣው ውሃ እያሸነፈ መጣ። በቃ እያሸነፈ እየበዛ መጣ። ውሃ ነቀላት። ምድሪቱ መርከቧን አነሳትና ወደ ላይ ወሰዳት። በቃ አልቻለችም። እያየለ ክፋት እያየለ አመፃ እያየለ ጥፋት እያየለ ከመጣ ወገኖቼ ያዳርሳል። ስለዚህ ኃላፊነት ያለብን የቤተ ክርስቲያን መሪዎች፣ የሕዝብ አለቆች፣ ትውልዶች በኢየሱስ ክርስቶስ ስም የምንሰማው የሚዘገንን ጥፋት ሁሉ ከምድር ከትውልድ ላይ በኢየሱስ ስም ሊመጣም ያለው እግዚአብሔር ተናገረው። አውጣኝ በሉ ካለ አውጣኝ ነው። አውጣን። አላወቅነውም። ካላወቅነው ማናቀው ሊመጣ ካለው ነገር ቢኖር አውጣን። ከምናየውም ጥፋት ሩቅ ካለው ቅርብ ደርሶ እንዳያጠቀልቅ የትኛው ክፋት አውጣኝ ብለን የአንድነት ጸሎት እንድንጸልይ እግዚአብሔር ይፈልጋል። እንደ አገር፣ እንደ ቤተሰብ፣ እንደ ግለሰብ የተፈጥሮ አደጋ ቢሆን የጦርነት ጥፋት ቢሆን ሌላው በራሳችን የራሳችንን ልብ ሰይጣን የሚቀሰቅስበት ቢሆን አናውቅም። ሁለተኛ ዜና 21 ላይ ቁጥር 1 ላይ ስንመለከት ሰይጣን በእስራኤል ላይ ተነሳ ይላል። በእስራኤል ላይ በመላው እስራኤል ላይ ተነሳ። እንዴት ተነሳ ብለን ስንል እስራኤልን ይቆጥር ዘንድ ዳዊትን አንቀሳቀሰው። የዳዊትን ልብ አንቀሳቀሰው። በቃ የእግዚአብሔር ፈቃድ ያልሆነ ነገር ትልቁ ዳዊት እግዚአብሔርን የሚፈራው ሰው ዳዊት ልቡ ተንቀሳቀሰ። እስራኤልን ለማጥፋት የዳዊት ልብ ተንቀሳቀሰ። ለምን? ከበስተጀርባው ያለው የጠላት አሰራር ነበርና ይቆጥር ዘንድ በቃ ይቆጥር ዘንድ አንድ ላይ ሰይጣን በእስራኤል ላይ ተነሳ ካለ በኋላ ለዚህ መነሳት ኮዝ ያደረገው መጠቀም ያደረገው የዳዊትን ልብ መቀስቀስ እና ኢዮአብ ተዋለው፣ ንጉሥ ሆይ ኧረ በዚህ ቁጥር ላይ እግዚአብሔር አብዛ ይጨምር እና አትቁጠር አለው የጦር አለቃው መሪው። ኖ ሊሰማው አልቻለም። አሸነፈ ይላል። ዳዊት አሸነፈ። የህዝብ ቆጠራ በአጠቃላይ ኃጢአት ሆኖ አይደለም፣ ቀድሞ ተሰርቶበታል። ግን በዛን ሰዓት ግን የእግዚአብሔር ፈቃድ አይደለም። እግዚአብሔር ያለው ሊከበር ሊደመጥ ይገባ ነበረ ለዳዊት። ዳዊትን ስንመለከት እንደ ልቤ ያለው ነው። እሱ በወቅቱ በጊዜው የእግዚአብሔርን ሀሳብ ሲተላለፍ እግዚአብሔር ከዛ ተቆጣ ይላል። እግዚአብሔር ከዚህ ነገር የተነሳ ተቆጣ፣ እስራኤልንም ቀሰፈ ይላል። ሁለተኛ ዜና 21 ቁጥር 7 ላይ ከዚህ ዳዊት ልቡ ከተንቀሳቀሰበት ከእግዚአብሔር ፈቃድ ከወጣበት ስራ የተነሳ ዳዊት ንጉሥ ነው። እግዚአብሔር እስራኤልን ቀሰፈ ይልና እዛ ክፍል ላይ ስትመለከቱት ወደ 70 ምናምን ሺህ ህዝብ ተቀሰፈ። ማታ ላከ እግዚአብሔር ቀሳፊ መልአክ ላከ። ቀሳፊ መልአክ ላከ፣ ቀሰፈ። መቅሰፍቱ በኋላ በነቢይ መጥቶ ለዳዊት ጥፋቱን ከነገረና ዳዊት ከተጸጸተና ለእግዚአብሔር መስዋዕት ካቀረበ በኋላ ተው አለው። በቃ በእጁ የተመዘዘ በቀኝ እጁ የተመዘዘ ሰይፍ ይዞ በኢየሩሳሌም ላይ የተዘረጋ ሰይፍ በመስዋዕት ነው ከዛ በኋላ የተመለሰው። እስከዛ ብዙ ጠፍቷል። ብዙ ከየት ነው የጠፋው? ህዝቡ ላይ ነው መቅሰፍቱ የወረደው። ማንን ነው? በማን ላይ ነው የተነሳው? በእስራኤል ላይ ነው የተነሳው፣ በህዝቡ ላይ ነው። ግን መንገድ የታገኘ የዳዊትን ልብ አገኘ መጠቀም ያደርገው እግዚአብሔር በዛን በተበደለበት በዛን ባዘነበት ነገር ላይ
መቅሰፍቱ ሲለቀቅ እናያለን። መጨረሻ ነብይ መጥቶ ተናግሮት እንደገና ንስሐ መስዋዕትን አቅርቦ ልክ ከቁርባኑ ከመስዋዕቱ ካቀረበ በኋላ እግዚአብሔር የተለመነውን ሰማ። ቁጣው ተመለሰ። መልአኩን ሰይፍን በቃ መልስ ወደ ኋላ በቃ መለሰት። እንደዛ ነው የሆነውና ሰው በምን ይመጣል አትሉትም? አንድ ሀገር እስራኤልን ላይ ለመቀሰፍ የአንድ ዳዊትን የመሪውን ልብ የተቆጣጠረውና ከእግዚአብሔር ጋር ያጣላውና እንዴት ይሆናል? አንድ ልጅ እግዚአብሔር አሰራር ይሄን ሲሆን እንመለከታለን። ስለዚህ እግዚአብሔር አጥፊውን መልአክ ተቆጥቶ ከላከው መቅሰፍት ቀድሞ አጥፊው መልአክ መስዋዕት ቀርቦ ነው የተከለከለው። እኛ ደግሞ አሁን እንደተቀሰፈ ሆኖ ክርስቶስ መቅሰፍትን ስለኛ ሆኖ በመስቀል ላይ ተቀስፎ መቅሰፍትን ከልክሎልናል። መቅሰፍትን የሚከለክል ያ መልአክ በተደረገው መስዋዕት እግዚአብሔር ተቀብሎ መስዋዕቱን ነው የከለከለው። እግዚአብሔር ዛሬ የሚቀበለው መስዋዕት የምናርደው በግና ፍየል አይደለም። የሚቀበለው ትክክለኛ መስዋዕትና ቁጣውን የሚመልስበት ልጁን ኢየሱስ ክርስቶስን ያፈሰሰውን ደም በመስቀል ላይ የተሰራውን ስራ ይዘን እግዚአብሔር ሆይ በክርስቶስ ኢየሱስ የፈሰሰውን ደም ይኸው ለምድራችን ይኸው ለትውልዳችን ይዘን ቀርበናል። ቁጣ ይከልከል፣ መቅሰፍት ይመለስ ማለት መቻል አለብን ወገኖቼ። ለዚህ ነው በመቅሰፍቱ ሰዓት በቁጣው ሰዓት የመታው ተመቷል፣ ግን መሀል ላይ ተከለከለ። በቃ ስለዚህ ለእኛ የሞተ ነፍሱ በፈሰሰበት በእርሱ ደም በኩል በቅድሚያ በዚህ መቅሰፍት በተከለከለበት ደም አውጣ ኢትዮጵያን፣ አውጣ የኢትዮጵያን ሕዝብ፣ አውጣ የኤርትራን ሕዝብ አውጣ። እግዚአብሔር ሆይ ከታሰበለት መቅሰፍት ከሆነ ከሚያጠፋ ከየትኛውም አደጋ በሰው ልብ ቢሆን እነሆ በተፈጥሮ አደጋ ቢሆን እነሆ በጦርነት ቢሆን የትኛውን ቁጣና መቅሰፍት ከምድሬ ከኢትዮጵያ ከሕዝቤ ላይ ከኤርትራ ሕዝብ ትውልድ ላይ ይኸው በኢየሱስ ስም ይሄ ደም ይለፍ። በኢየሱስ ስም እኔ እግዚአብሔር እንድሰማ እንደ ነው በፊት ሞገስ ባገኝ በኢየሱስ ክርስቶስ ስም ዛሬ እነሆ የአውጣኝን ጸሎት በኢየሱስ ስም እጸልያለሁ። የአውጣ ኢትዮጵያን አውጣ፣ ኤርትራን አውጣ። እግዚአብሔር ሆይ አቤቱ 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 አብያተ ክርስቲያናትን አውጣ፣ ምድርን አውጣ፣ አውጣን ብለን እንጸልያለን። ሃሌሉያ! እንደዚህ አይነት ጸሎት ነው። የሚገርማችሁ ዘፍጥረት 19:24 ላይ ደግሞ ስንመለከት እግዚአብሔር የጥፋት የሰዶም ገሞራን ሲገለብጥ እናያለን። ደግሞ እዛ የቁጣ እሳት ሲወርድ ድንና እሳት መጥቶ ምድርን ሲገለብጥ ሰዶም ገሞራንና ዙሪያዋን ሲገለብጥ እንመለከታለን። እዛም ላይ ያየው ነገር ስላለ ነው። ከመገልበጡ በፊት የደረሰው እግዚአብሔር የደረሰበት ደረጃ ነበር። ትዕግስቱ እተቀመጠበት ዙፋን ድረስ ጥፋትና ክፋት ደርሶ ትዕግስቱን የሚያስጨርስ እግዚአብሔርን ከዙፋኑ የሚቀሰቅስ ቁጣን የሚያደርግ ኃጢአት ነበረ በዛን ጊዜ። እንደዚህ ይላል ምዕራፍ 18 ላይ ዘፍጥረት 18:19 እግዚአብሔርም አለ የሶዶምና የጎሞራ ጩኸት እጅግ በዝቷልና ኃጢአታቸው እጅግ ከብዳለችና እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ አድርገው እንደሆነ ወርጄ አያለሁ። አያቸው የሶዶም የጎሞራ ጩኸት እጅግ በዝቷል፣ እጅግ ኃጢአታቸው እጅግ ከብዳለችና እንግዲህስ ወደ እኔ እንደመጣች ወደ እግዚአብሔር ደርሷል። የሶዶም ጎሞራ የአካባቢው ወደ 5 አካባቢ ከተሞች አካባቢ በዙሪያ የተገለበጡት ምን ብሎ ደርሷል? ጩኸቱ ወደ ሰማይ አምላክ ወደ እግዚአብሔር ደርሷል። ወደ እኔ እንደመጣች እንደ ጩኸቷ አደርገው እንደሆነ ወርጄ አያለሁ። ወደ ላይ የወጣ ኃጢአት፣ ወደ ላይ የወጣ የሰዶም ኃጢአት ነበረ። እጅግ የከበደ ነበረ። እጅግ ጽዋው እንዲሞላ የእግዚአብሔር የፍርድ ጽዋ እንዲሞላ
ወደ ላይ ከፍ ያለ ኃጢአት ነበር በዛ ጊዜ። እና ይሄንን ደግሞ ለአብርሃም እግዚአብሔር ነግሮታል። አብርሃም አስቀድሞ ምዕራፍ 18 ከላይ ስትመለከቱ እንግዶች ሆነው መጥቶ ቤቱ አስገብቶ አስተናግዷቸው ከዛ ወዴት እንደሚሄዱና ምን እንደሚያደርጉ ለአብርሃም ምስጢሩን ነግረውታልና አብርሃም ያቀኑበትን መንገድ ሲያይ ወደ ወንድሙ ልጅ ሎጥ ወዳለበት መንገድ ነው የሚሄዱትና ሰዎቹም ከዛ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። አብርሃም ግን በእግዚአብሔር ፊት ቆሞ ነበር ይላል። አብርሃም እነሱ ሲሄዱ አብርሃም ምን ሆነ? በእግዚአብሔር ፊት ቆመ። ስለማ ስለ ወንድሙ ልጅ ሰዶም ልትገለበጥበት ስላለችው ጥፋት እግዚአብሔር ወርዶባት ስላለው ጥፋት ከዛ መካከል ያመልጥለት ዘንድ በእግዚአብሔር ፊት በልመና ሲቆም እናያለን፣ በብልጃ ሲቆም እናያለን። በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? 50 ጻድቃን ከከተማይቱ ቢገኙ በውኑ ታጠፋለህን? ከተማይቱ በሷ ስለሚገኙ 50 ጻድቃን አትምርምን? ይህ ካንተ ይራቅ። ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ካንተ ይራቅ። የምድሩን ፈራጅ በቅን ፍርድ አይፈርድምን? እግዚአብሔር በሰዶም ከተማ ውስጥ 50 ጻድቃን ባገኝ ስፍራውን ሁሉ ስለ እርሱ እምራለሁ አለ። እምራለሁ 50 የሉም፣ ወረደ። በቃ 30 ይላል፣ 20 ይላል። ጌታዬ አትቆጣኝ አንድ ጊዜ 30 አለ። በቃ አንድ ጊዜ አትቆጣኝ ጌታዬ። ምናልባት ቢናገርህ 10ስ አይገኝም በከተማይቱ? የለም አለ። 10ም በከተማይቱ የለም። በቃ እንደዚህ ደርሳለች ሰዶም። ስለዚህ ላጠፋት ሄዷል። ነገር ግን አብርሃም ቆሟል፣ ይማልዳል፣ በእግዚአብሔር ፊት ቆሟል። ይህን ንግግር ጨርሰው ሄደዋል። ስለዚህ ይቺ ከተማ በተገለበጠችና አካባቢው ያሉትን ከተሞች ሲገለበጡ ግን የሚገርም እግዚአብሔር ከጥፋት መካከል እንዴት እንዳዳነው ለውጥ እንመለከታለን። ቁጥር 29 ላይ 19:29 እግዚአብሔር እነዚያ የአገር ከተማ ሰዶም ብቻ አይደለም፣ ከተሞች ወደ 5 ከተሞች በዙሪያ ያሉ ናቸው እና ከተሞች ባጠፋ ጊዜ አብርሃምን አሰበው። ሎጥ ተቀምጦበት የነበረውን ከተማ ባጠፋ ጊዜ ከዚያ ጥፋት መካከል ሎጥን አወጣው ይላል። ሎጥን ሰዶም ስትጠፋ ከነበረበት ከተማ ምን አደረገው ይላል? አወጣው ይላል። አውጣ ብሎ የቆመለት አብርሃምን አስበው። ሎጥን እንኳን ስሙን አልጠራ። አብርሃምን አስበው፣ በፊቱ የቆመውን አብርሃምን አስበው ሎጥን አወጣው ይላል። ዛሬ ኢትዮጵያን አውጣ፣ ኤርትራን ህዝብ አውጣ፣ የዓለም ምድርን ህዝብ አውጣ። ያለንባትን አሜሪካንንም ቢሰጠን እንደዚህ ልክ እንደ ራእዩ አሁን ቀጥታ ኢትዮጵያን ብሎ ስላለኝ መልእክት ነው የምናገረው። ስለ አሜሪካንም በጣም የሚገርም አይነት ጸሎት እየጸለይ ብዙ ጾም ጸሎት አካሂደናል ወገኖቼ። ጠቅላላ እግዚአብሔር በምድር ላይ የምናየው ጥፋት እያስገመገም ዓለምን ሊያጠፋት ባለው ነገር ሁሉ ላይ ቤተክርስቲያን እጇን በመጨረሻው ሰዓት ማንሳት መቻል አለባት። አብርሃም ቆመ፣ በቃ በእግዚአብሔር ፊት ቆመ። አጥፊው መጥቷል፣ ጥፋት መጥቷል። ሰዶምንና ከተማዎቿን የሚገለብጥ እሳት እየመጣ ነው። በዛ እሳት ጥፋት መካከል ወደ ከተማይቱ እያቀኑ እያሉ መልእክተኞቹ አብርሃም ቆሟል። አቤት ብሏል። አቤት ቆሟል በፊቱ። ስለዚህ ምን አለ? ከሰዶም ከተማ ከጥፋት መካከል ማንን? ሎጥን አወጣው። ማንን አስበው? አብርሃምን አስበው። ወገኖቼ ዛሬ ከአብርሃም ይልቅ በእግዚአብሔር ፊት የሚታይልን የናዝሬቱ ኢየሱስ ይሄ ያው እግዚአብሔር ልጅ በቀኙ ያለው ይታይልናል። ደሙ አለ ይታይልናል። ከአብርሃም በሚበልጥ አሁን ያለንበት ዘመን የጸጋው ዘመን ማን አለ? ጌታ ኢየሱስ ክርስቶስ አለ። በእኛና በእግዚአብሔር መካከል እንዲማልድ ደሙን ይዞ እንደሚከለክልልን በማመን ኢየሱስን ይዘን በእግዚአብሔር ፊት እንድንቆም አደራ እምላችሁ። ከአብርሃም የበለጠ የአብርሃምን መልክ ይዞ በአዲስ ኪዳን በስጋ ከዳዊት ዘር ይሄ አዳኝ ኢየሱስ ክርስቶስ መጥቷል። ስለኛ ስለ ዓለም ኃጢአት ራሱን በመስቀል ላይ ሰጥቷል። የእግዚአብሔርን ቁጣ ፍርድ የሚከለክል ደሙ ፈሷል። ይሄን እንደዛ ቤተክርስቲያን ስለ ሀገር ልክ እንደ አብርሃም ቆማ መማለድ አለባት። የምልጃውን ኪዳኑን ደም ይዛ እንደምትማልድ መማለድ መቻል አለባት። እግዚአብሔር እንዲህ አይነት ጸሎት እንድንጸልይ በአዲስ ኪዳን ታዘናል።
ለነገስታት፣ ለመንግስታት፣ ለህዝቦች፣ ለትውልዶች ጸልዩ። ጸልዩ ትእዛዝ ነው። ጸልዩ። ስለ ጸሎት እጅግ ነዝንዘን እንደምንደጋግመን አዘውትረን እንድንጸልይ የእግዚአብሔር ቃል በአዲስ ኪዳን ግን በጣም ነው የሚያዘን። ራሱ ጌታ ኢየሱስ ያስተማረው ነው። ጸልዩ፣ ለምኑ፣ ምልጃ። ታዲያ በእንዲህ አይነት ጥቆማ እየሰጠን ጥፋት በፊትህ ነው። ወደ ሰዶም እያቀኑ በሄዱበት ጊዜ ከእግዚአብሔር ጋር ተነጋግሯል እና ቆሟል፣ ለምኗል። እግዚአብሔር ማንን አሰበው ይላል? ሎጥን አሰበው። ከጥፋት መካከል ምን አረገው? አወጣው። ወገኖቼ እጃቸውን መላእክት ይዟቸው ሎጥንና ቤተሰቡን አውጥቶታል። አንድ ነገር ልንገራችሁ። ሎጥ እና የኖህን ከጥፋት መውጣት ስንመለከት በጣም ልዩነት አለ። ኖህ ከጥፋት ውሃ ሲያመልጥ ለምድር፣ ለትውልድ፣ ለራሱ ሙሉ ሆኖ ነው የወጣው። ቅሬት ሆኖ ነው የወጣው። እርሾ ዘር የሚበዛ ዘር ሆኖ ነው የሚዋለድ የሚራባ ዘር ይዞ ነው የወጣው። ሙሉ ትውልድ ይዞ ነው የወጣው። የሎጥ አወጣጥና የሎጥ ከጥፋት ድን እሳት ማምለጥ ግን ምን ሆኖ ነው የወጣው ብለን ስንል ጎሎ ነው የወጣው። ጎሎ ነው የወጣው። ሚስቱን አጥቷል። ሚስቱንም ሁለት ሴቶች ልጆቹንም ሎጥንም እጃቸውን መላእክት ይዘዋቸው ውጡ የተባሉ ሲወጡ ግን የመውጣት ስርዓት ነበረው። ቃል ትእዛዝ ነበረው። ፈጥነሽ ሽሽ፣ በዚህ በዙሪያው ባለው በከተማው ዙሪያ አትቁም፣ ፈጥነህ ውጣ ብለው ዞር ደግሞ በዙሪያው አትቁም፣ ፈጥነሽ ሽሽ፣ ወደ ኋላ አትይ የሚል ትእዛዝ አብሮ ነው የተሰጠው ማለት ነው። በትእዛዙ መሰረት ሎጥና ሁለት ሴቶች ልጆቹ ሲወጡ ትእዛዝ የመውጣትን የመጨረሻውን ቻንሷን መልአክ እጇን ይዘው የወጡበትን የመጨረሻውን ቻንስ እንኳን የሎጥ ሚስት አልተጠቀመችበትም። ትእዛዝ ጥሳ ወደ ጠፊው እሳቱ የጨሰ በተደባለቀበት ጊዜ ወደ ጠፊው ዓለም ዞር ብላ የጨው አምድ ሆና ቀረች። ሎጥ ጎሎ ሚስቱን አጥቶ ወጣው። ሎጥ ሚስቱን ሲያጣ ሚስቱን ፍለጋ ትእዛዝ አልጣሰም። ዞር ብሎ ሚስቴን አላለ። ልጆቹ እናታቸውን የጨው አምድ ሆና ስትቀር ህይወት ነውና ወደ ኋላ ዞር ብላ አትይ የሚል የማውጣቱ ስርዓት ቃል ትእዛዝ ስላለ በዛ ትእዛዝ መሰረት እናታችን ቀረች ብለው ወደ ኋላ ላይ ቀጥ ብለው ነው አመለጡ። እግዚአብሔር ይመስገን። ግን ሲያመልጡ ሚስቱን አጥቷልና ቀሪውን ትውልድ ለማስቀጠል ሲል ሎጥ ያደረጉት ነገር አባታቸውን አስክረው ከአባታቸው ወልደው አሞናዊና የአሞና አባትና የሞዓባውያን አባት የሆኑ ዘርን የወለደው ከአንድ አባታቸው ሁለት እህቶች ገብተው የወለዱት አሞንንና ሞዓብን ነው። የሞዓባውያን አባት የአሞናውያን አባት የወጡት ከሎጥ ልጆች ከአባታቸው ነው። እነኛ ዘሮች ደግሞ ለእስራኤል በጎና ምቹ አይደለም። የጎን ውጋት ሆነው በብዙ ጦርነት ከእስራኤል ጋር ጦርነት ሲያደርጉ ነው። ለእስራኤል ቤት ወጥመድን ነው የጎን መውጊያን የፈጠሩላቸው። አያችሁ ምን አይነት አለመታዘዝ! በመውጣት ጊዜ እንኳን በታላቅ ምልጃ በአብርሃም ምልጃ እንኳን ከወጡ በኋላ መላእክቱ እጃቸውን ይዞ ካወጣ በኋላ ሙሉ መውጣት አልሆነለትም። ዛሬ የምንለምነው እግዚአብሔርን ሙሉ ካወጣን አይቀር ምድርም ትውልድም ቤትም ቤተሰብም እንደ ኖህ በሆነ ሙሉ መዳን እንደ ኖህ በሆነ ሙሉ ማውጣት እግዚአብሔር ያውጣል። በማስመለጡ ስርዓት ወደ ኋላ ሳንል የማምለጡን ስርዓት ህጉን ቃሉን እግዚአብሔር እያስጠበቀ በጸጋው እንደ ኖህ በሙላት ማምለጥ ይሆንልን። እንደ ኖህ ጎሎ አካሉ ጎሎ ከመውጣት በሙሉ መውጣት ይሁንልን ወገን። በቤተሰብ ደረጃ በሀገር ደረጃ ምንም ነገር ምንም ቤተሰብ ሳይጎድል እግዚአብሔር አምላክ የሙላት መውጣት ያደርግልን፣ አይጉደልብን። እግዚአብሔር በመጨረሻው ዘመን በአንድያ ልጁ በክርስቶስ መታዘዝ በኩል መቅሰፍት በተከለከለበት በእርሱ በኩል ሙሉ በጥፋት መካከል ሙሉ መውጣት እንደሆነለት እንደነው። በዚህ ግን በጥፋት መካከል ወጣ እንኳን ቢባልም ጎሎ ነው የወጣውና ወደ ኖህ ከጥፋት መካከል ወጥቶ ለዘር መብዛት ምክንያት እንደሆነ ወደ ኢያሪኮ ስንመለስ ኢያሪኮን ደግሞ ስንመለከት መላው የኢያሪኮ ሕዝብ ሙሉ ሲጠፋ ከኢያሪኮ መካከል ደግሞ አንድ ረዓብ የምትባል ከነ ሙሉ ቤተሰቦቿ ስትድን እንመለከታለን። አወጣት ከኢያሪኮ ጥፋት ቅድመ
ቅድሚያ ዝግጅት ነበራት እሷ። እዚህ ጋር አብርሃም ቀድሞ ተዘጋጅቷል፣ እዛ ጋር ኖህ ቀድሞ ተዘጋጅቷል የመርከብ በማዘጋጀት እንደ እግዚአብሔር ቃል ጋር ተስማምቶ፣ እዚህ ደግሞ ቀድማ ከሰላዮች ከእስራኤል ሰላዮች ጋር ምን አርጋ ተስማምታ የእግዚአብሔር ቃል እንደ ፈቃዱ የሆኑ እነኛ ሰዎች ተቀብላ አስመልጣ በመስኮት እነሱ በመጡ ጊዜ ምድሪቱ እንደምትወረስ ስለገባት እነሱን አስመልጣ በጊዜው ከነበሩ ሊያጠፋቸው ከሚችሉ ሰዎች እጅ አስመልጣ ከነሱ ጋር ተስማምታ የቀይ ፈትል ምልክት ተደርጎላት በቤቷ ተስማምተው አስመልጣ እንዳወጣቻቸው ቅድሚያ ዝግጅት እንደፈጸመች ከነሱ ጋር በቀኑ በአይቀሬ ጊዜ ኢያሪኮ ስትጠፋ ስትጋይ ግን በኢያሱ በኩል ያቺ ሴት ተፈልጋ በአምጪ በዚህ ኢያሪኮ መካከል ያለሽን በሙሉ ዘር ሰብስቢ፣ ያንቺ የሆነውን ዘር ሰብስቢ፣ በሙሉ የእሷን ዘር ሰብስባ ከኢያሪኮ አመለጠች። ወጣች ረአብ ከኢያሪኮ ጥፋት የወጣች ረአብ ምን ሆነች ብለን ስንል ለእግዚአብሔር ዓላማ ሰማያዊ መንግስት ምድር እንዲመሰረት ለክርስቶስ መምጣት አጀንዳ ሆና ከእስራኤል ወገን ሳትሆን ይቺ ከነዓናዊት ይቺ አሕዛባዊት የክርስቶስ መምጫ መንገድ ሀረግ ዘር ውስጥ ነው የገባችው። ማነች ስንል ረአብ ከዚህ ጥፋት ያመለጠች የቡኤዝ እናት ሆነች። ቡኤዝን የወለደች ይቺ ከጥፋት ያመለጠች ሴት ነች። ከዛ በኋላ ማን ነው ቡኤዝ ስንል ቡኤዝ ከሩት ኢዮቤድን የወለደ የእሴይን አባት ኢዮቤድን የወለደ ነው። እሴይ ማን ነው ስንል የእስራኤል ንጉሥ ዳዊትን የወለደ ነው። ጌታ ኢየሱስ ክርስቶስ ከዳዊት ወገንና ከዳዊት ዘር ሆኖ በአዲስ ኪዳን የጌታን መምጣት በርና መንገድ እየሰነጠቁ በእግዚአብሔር ዓላማ መንገድ ያዘጋጁ ይጠርጉ ይሰሩ ከነበሩ ወገኖች አንዷ ከጥፋት ያመለጠችው ማነች? ረአብ ነች። እግዚአብሔር ከጥፋት ሲያስመልጥ ሲያወጣ አውጣኝ ብሎ ሲያወጣ ትልቅ ዓላማና ስራ ነው። ኖህ እንደዛ ነው ስንመለከት የሚገርም ነው። አወጣው በሙላት ወጣ። ምድር የምትሞላበትን ሲድ ይዞ ወጣ። ዘሩ እየበዛ እየጨመረ ምድር ሞላ፣ እንስሳው አራዊቱ። ይህችን ሴት እንዲህ አይነት ትልቅ አጀንዳ ውስጥ ስትገባ ነው የምንመለከተው ወገኖቼ። ቅድሚያ ግን የሚሰራ ለማምለጥና ለመውጣት ቅድሚያ ሰው ከሰው የሚጠበቅ የሚሰራ ነገር አለ። ዛሬ እግዚአብሔር ምንድን ነው የሚለው? በቃ እንዲህ አርጎ ለመውጣት በቃ በእግዚአብሔር ፊት ራስን መጣል ነው። አዋጪ አውጪ ኢየሱስ ነው። አዳኙ አስመላጩ ኢየሱስ ነው። ያለ ቀን ምድርን ከሚያጠፋ መቅሰፍትና ቁጣ የሚከለክለው ደሙ ነው። በእስራኤል በግብፅ ምድር ጥፋት ባለበት በኩር በተመታበት እያንዳንዱ ግብፃውያን በኩር በየቤቱ ሲመታ በጌሴም ያለው የቃል ኪዳኑ ሕዝብ ግን በኩር አልተነካም። ቀሳፉ ቤቱ አልገባ። መቃኑ በጠቦቱ በግደም ምልክት ይጠበቅ ነበረ። እግዚአብሔር ያለውን ቃል ታዘብ እያንዳንዱ ቤት ጠቦት ታርዶ መቃናቸው በደም ያ የመውጣት ዘጸአት የመውጣት ምልክት ሆነ። ከግብፅ በኩር ሲመታ እስራኤል በኩር አልተመታ። እንዳውም ለነሱ የዛን ሌሊት ፋሲካ ነው። 430 ዓመት እስከገበሩበት የመውጣት ሌሊት ነው ያላቸው ወገኖቼ። እንደዚህ አይነት ልዩነት እግዚአብሔር ያደርጋል። እንግባ፣ በቃ በመስመር ውስጥ እንግባ። ወደ እግዚአብሔር ሐሳብ ወደ እግዚአብሔር መንገድ በኃይልና በሙላት እንግባ። ስለዚህ ዛሬ አውጣኝ ብለን የአውጣኝን ጩኸት ልመና ምልጃ እንጩህ። እንደ ሎጥ ሳይሆን እንደ ነው በሙላት ከነሙሉ ቤተሰብ ሕዝቤ ቤቴ ቤተሰቤ ማምለጥ ይሁንልኝ ብለን እንድንጮህ የቅድሚያ የንጥቂያ የትጊያ ጸሎት የአውጣኝ ጸሎት በህብረት በአንድነት እንድንጮህ ሕዝበ ኢትዮጵያውያን ኤርትራውያን ለመትረፍ ለመውጣት ልክ እንደወጡት እንዳመለጡት ከጥፋት ከቁጣ እንዳመለጡት ሰዎች ለማምለጥ ከአብ ጋር የሚያስታርቀው ስርየት ያለው የደሙን ማስተሰሪያ ይዘን በአውጣኝና አውጣን በሙላት አውጣኝ በኃይል አውጣኝ የሚለውን ጸሎት ወደ እግዚአብሔር
በአንድነት እንድንጸልይ እግዚአብሔር ይርዳል። የአንድነት ድምፅ እንጩህ። እግዚአብሔር ያወጣል። ለአውጣኝ ጸሎት ምን አንበል? ዝም አንበል። በየመሰዊያችን እንኳን በግላችን ቤቴን አውጣ፣ ትውልዴን አውጣ ብለን አትሊስት ብንጸልይ በግል እንኳን እግዚአብሔር ይሰማናል። ጻድቅ በምቹ ጊዜ ይጸልያል። የጥፋት ውሃ በመጣ ጊዜ ወደሱ አይቀርብም ነው። በቃ አይቀርብም። በምቹ ጊዜ ከነገሮች መምጣት በፊት እግዚአብሔር አቅጣጫ ሲያሳየን በዛ ላይ አልፈንና ቀድመን መጠበብ አለብን። ግብረ ጉንዳን ነው የሚለው አይደለ? ግብረ ጉንዳን ይቺ ግብረ ጉንዳን ምንቃት በቃ ትንሿ ግብረ ጉንዳን ጥበበኛ ነች። እግዚአብሔር ጥበብ ሰጥቷታል። ለክረምት መኖዋን በበጋ ጊዜ ትሰበስባለች። ክረምት ከመምጣቱ በፊት ቅድመ ክረምት በበጋ ሰብስባ መኖዋን ይዛ ትመሰጋለች። ብትወጣ በክረምት ይጠጋታል ጎርፉ። ታውቀዋለች። ይሄን አይምሮ ሰጥቷታል ለሷ ለጉንዳን። እግዚአብሔር ደግሞ ከዛ በበለጠ ለሰዎች ጥበብ ሰጥቶናል፣ አይምሮ ሰጥቶናል፣ እግዚአብሔርን ማምለክ ሰጥቶናል። ስለዚህ አውጣኝ 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 ብለን ደግሞ ስንወጣ እንደ ኖህ በሙላት እንድንወጣ ይሄ የማውጣት ስርዓት ላይ ደግሞ መጨረሻው ላይ እንኳን የሎጥ ሚስት ይሄንን ወደ ኋላ ዞር ብለሽ የተባለችውን ቃል ስትጥስ የሆነችውን አይተናል። ምንድን ያስተምረናል? ይሄ የእግዚአብሔርን ቃል ስርዓት እንድንከተል አውጣኝ እያለ በኑሮ በእግዚአብሔር ቃል ኑሮ ጸሎታችንን እንዳንጥሰው እኔና እናንተን እግዚአብሔር ይጠብቀን። ይሄ ነው መልእክቴ ዛሬ። የአውጣኝ ጩኸት እንጩህ። ለማ ለግላችን፣ ለቤተሰባችን፣ ለማ ለሀገራችን፣ ለኢትዮጵያ፣ ለኤርትራውያን ትውልድ አውጣኝን በል። አውጣ። ምን መጥቷል አናቅም። ምን አይነት ጥፋት ነው አላውቅም። ጥፋቱን ግን አውጣኝ ብላችሁ ጸልዩ ብሎ ለጉባኤው አደራ ሲሰጥ ሰው በሰው ፊት ቆሞ እንደሚለምን በዚህ ጉባኤ ፊት ቆሜ እለምናችኋለሁ። አውጣኝ ብላችሁ ለኢትዮጵያ አውጣኝ ብላችሁ አውጣኝን ጸሎት ምን በሉ ጸልዩ። እኔ ደግሞ ፊታችሁን ምን እላለሁ? እሰማችኋለሁ፣ እቀበላችኋለሁ ብሎ ነው ትላንት በነበርኩበት ጉባኤ እግዚአብሔር ተናገረ። ስለዚህ ዛሬ በቤት ባለችው በዚህ ቤተክርስቲያን ፋሪስ ደግሞ በኢየሱስ ክርስቶስ የቤተክርስቲያን ራስ ሆኖ ባለው በስልጣኑ ቃል ራስ በሆነ በክርስቶስ ስልጣን ውስጥ ሆኜ በቀባኝ አምላክ በእግዚአብሔር በጠራኝ አምላክ በፊቱ እስካሁን ባቆመኝ ባተጋኝ አምላክ ስልጣን ውስጥ ሆኜ በእምነት ውስጥ ሆኜ እግዚአብሔር ከኔ ጀምሮ አውጣኝ በሚል ጸሎት እንደሰማሁት እንዳመንኩት በኢየሱስ ክርስቶስ ስም እነ ሙሴ እነ አሮን ጥናቸውን ይዘው በእግዚአብሔር ፊት ቁጣ እንደከለከሉ መቅሰፍት እንደተከለከለ እንደቆመ በኔም ዘመን በኔም ጊዜ አሁን አስቀድሞ ከራሴ ከቤተሰቤ ከምድሬ ከኢትዮጵያ ከሕዝብ ከትውልዴ እነሆ ካለሁበት ምድር ከዚህም እግዚአብሔር ሆይ እነሆ ከኤርትራውያን ምድር እግዚአብሔር ሆይ ከዓለም ምድር እግዚአብሔር ሆይ የተፈጥሮ ቁጣ እነሆ የተፈጥሮ በጎርፍ ቢሆን በዝናብ ቢሆን በድን ቢሆን በእሳት ቢሆን የእርስ በርስ ጦርነት ቢሆን እግዚአብሔር ቁጣና መቅሰፍትን ከሚያመጣ በደልና ኃጢአት ሁሉ እግዚአብሔር ሊገለጥ ያለ አንተ ሰማይ የደረሰ ምድር በግፍ የተሞላችበት እግዚአብሔር ትውልድ በክፋት የተሞላበት እርስ በርስ እግዚአብሔር ወንድም እንደ ቃየል እነሆ አቤልን እንደገደለ ነፍሱን እንዳፈሰሰ ደግሞ ወደ አንተ እንደጮኸ እንደዚህ አይነት በደል ደርሶ ሰማይ የደረሰ ግፍ አንተ እግዚአብሔር የተቆጣህበትና እነሆ እግዚአብሔር እነሆ ጅራፍን ይዘህ ልትነሳበት ያልከው ያንተ ቁጣ ቢሆን እግዚአብሔር የጠላት የዳቢሎስ ደግሞ ክፉ ቁጣ ቢሆን ለየትኛውም ለሰው ቁጣ ቢሆን የሰው ቁጣ ቢሆን የእግዚአብሔር ቁጣ ቢሆን የዲያብሎስ የሰይጣን መቅሰፍትና ቁጣ ቢሆን ቁጣ በሚመለስ በሚበርድበት እነሆ ኃጢአትና በደል መስተሰሪያ ባለበት በኢየሱስ ክርስቶስ ደም በኩል አምላክ ሆይ በዚህ መካከለኛ በሰውና በእግዚአብሔር መካከለኛ ሆኖ ልጁ በታዘዘ
በክርስቶስ ኢየሱስ ሞት በፈሰሰው በበደል ማስተሰሪያው ደም በኩል ንስሐ በኢየሱስ ስም የይቅርታ እግዚአብሔር የምህረትን እነሆ እግዚአብሔር ዘንድ በእምነት እግዚአብሔር ሆይ አስቴር እንኳን እግዚአብሔር ሰምቷታል። አርጤክስ ንጉሱ ይልቁንም በክርስቶስ ኢየሱስ የነገስታት ንጉስ እግዚአብሔር እንድትሰማ ቁጣ እንዲከለከል ከግሌ ከራሴ ቁጣና መቅሰፍት ከኔና ከቤቴ እንዲከለከል ከህዝቤ ከኢትዮጵያ ከምድሬ እንዲከለከል ካለሁበት እግዚአብሔር ምድር ከአሜሪካ ከዓለም እንዲከለከል አቤቱ ከኤርትራ እግዚአብሔር ህዝብና ምድር እንዲከለከል ከእያንዳንዳችን ቁጣ እንዲከለከል የህዝብ ልብ ለጥፋት ከተነሳበት ህዝብ ለኃጢአትና እግዚአብሔር ሆይ አቤቱ ለግፍ እግዚአብሔር ሆይ የተነሳበትን መነሳሳት እግዚአብሔር ሆይ ክፋትና ኃጢአትን የሚያሰራ ተንኮልን የሚያደርግ ይሄ የመጨረሻው ዘመን የዲያብሎስ የሰይጣን እግዚአብሔር ሆይ የክፋት ኃይል ሁሉ በኢየሱስ ክርስቶስ ስም እድል እንዳያገኝ በሰው ማንነት እንዳይጠቀም የኢየሱስ እንደሚዘን ከለከልን። በስጋ ለባሽ የሚያልፈው የሰይጣንን ሐሳብ እግዚአብሔር አሳልፈ እንዳሰጠን እግዚአብሔር ምድርን ትውልድን አሳልፈ እንዳሰጥ እግዚአብሔር ለሰይጣን ቁጣና መቅሰፍት እንዳሰጠን አንተ ለተቆጣበት መቅሰፍት እንዳሰጠን ሰዎች ለተቆጡበት ቁጣና መቅሰፍት እንዳሰጠን እነሆ ልጁ ስለኛ እንደተቀሰፈ ሆኖ በመስቀል ላይ ለሞተበት እኛ ለዋጀበት ለኛ ምህረት ባደረገበት በደሙ በኩል ስርየት ባለው በኩል እንዲከለከል የነነዌን ህዝብ የሰማ የነነዌን እግዚአብሔር ሆይ እነሆ ፍርድ የለወጠ ዛሬ የተናገርከው እግዚአብሔር ሊመጣ ያለው የትኛውም ነገር በኢየሱስ ክርስቶስ ደም ከኔ ጀምሮ እስከ ዓለም ድረስ እንዲከለከል በክርስቶስ ደም በስርየቱ ደም እንዲከለከል ቁጣ በሚበርድበት በዚህ ደም እንዲከለከል በስመ ንስሐ ገባ ኃጢአትን በሚከድን በክርስቶስ ደም በእውነት እንድንሰማ ጌታ ይሄ ጩኸት በክርስቶስ ስም ከንቱ አይደለም። የኔ ጌታ እኔ በፊትህ ቆሜ ራሴን ሰጥቼሃለሁ። የኔ ጌታ እባክህን ስለ ክርስቶስ ቅዱስ ደም ስትል እባክህን ምድሪቱን ኢትዮጵያን ትውልዱን በአራት ማዕዘን እነሆ እግዚአብሔር ኤርትራን ትውልዱን እነሆ እግዚአብሔር ያለሁበትን ምድር ያለሁበትን እነሆ እግዚአብሔር ሰፈር ሳይቀር ጌታ ሆይ በኢየሱስ ስም ከዘመኑ ጥፋት ሊመጣ ካለው ከየትኛውም አይነት ቁጣ እንድትከለክል አቤቱ በሙሴ ዘመን እንደተከለከለ እንደተናገርከው እንዳልሆነ ሁሉ ከተናገርከው እንደምትጸጸት እንደምትመለስ ሁሉ የአንድ ሰው ጸሎት የምትሰማ እነሆ እግዚአብሔር ሆይ ዛሬ በኢየሱስ ክርስቶስ ስም እግዚአብሔር ህዝብን ከክፋት እየመለስ ህዝብን እግዚአብሔር ከክፉ ጥፋትና ሐሳቡ እየመለስ አንተም በቁጣ እየተመለስ ምድርን እግዚአብሔር ወደ ማዳን በክርስቶስ ወዳለው ማዳን ወደ ዘላለም ረፍትና ህይወት እንድታስገባ ምሕረትህን ጠየቅኩኝ፣ ይቅርታህን ጠየቅኩኝ፣ ስርየቱን ደም ጠየቅኩኝ። ስለሰማህ አመሰግንሃለሁ። የተናገርከው ዝም ብትል ጥፋት ነው። ከተናገርክ ግን እግዚአብሔር ሆይ ውጤት አለው። ሰውን ልቡን ያቀናል። አንድ ሰው ብታገኝ ትሰማለህ። አንድ አብርሃም ነው የሰማህ እግዚአብሔር ሆይ አንድ አብርሃም በፊት ቆሞ አስመልጧል። ጌታ ሆይ እነሆ ዛሬ በኢየሱስ ክርስቶስ ስም የህዝብ ልብ እንዲቀና የመሪዎች ልብ እንዲቀና ወደ ጸሎት ወደ አውጣኝ ጸሎት እንዲገባ ህዝብን እንድታነሳሳ መንፈስ ቅዱስ እለምንሃለሁ። ጸጋ እንዲበዛ ህዝብ ከክፋት እንዲመለስ ህዝብ ነው ወደ ላይ እየጨመረ እየሞላ ከሚሄድ ግፍና ጥፋት እንዲመለስ ልቡን እንድትይዝ ክፋት እንዲከለከል ሰይጣን ቹብ ያለበት በኃይል የጎረፈበት ጉልበት በኢየሱስ ክርስቶስ የስም ጉልበቱ የተመታ ይሁን። በመስቀል ቃል በደም ኪዳን የሰይጣንን ጉልበት ሰዎችን ይዞ በኃይል የሚነሳሳበት የክፋት ኃይል በእግዚአብሔር ቃል አስረናል። በምህረትና በስርየት ደም ጥፋት ከትውልድና ከምድር ሁሉ እንዲከለከል ያንተም ቁጣ እንዲመለስ ደሙን ይዤ በፊት ጸልያለሁ። አቤቱ ስለሰማ አቤቱ ደግሞ ስለምትራራ ፍጥረትህን የፈጠርከው አምላክ ራስህ ትራራለታለህና ነው ልጅህንም ለዚህ ደግሞ ሰጥተህናልና በተሰጠን በልጅ በኩል ምሕረትና ርኅራኄ ወደኛ ስለመጣ አመሰግናለሁ። ዝም ስላላልክ ስለተናገርክ ስለተነፈስ በዚህ አንድ እንኳን ሰው ስለምታገኝና ስለምትምር አንድ ዮናስን ነው ከአሳ ነባሪ ሆድ አውጥታ እዛ ነነዌ ድረስ አስኪደን እግዚአብሔር ነነዌ ያዳንከው አንተ ባለ ዓላማ ለትውልድ ማትጨክን ሰው አይደለህ አምላክ። እንድትራራ እንደ ቃል መልስ እንዲመጣ ባለበት ነገር ችግሩ እንዲቀር ባለበት ሁኔታ ጥፋቱ እንዲከለከል በኢየሱስ ክርስቶስ ደም በኩል እነሆ አምኜ አንተ ልጄን አንስቼ ጸለይኩ። ስለሰማህ ተመስገን። አሜን። ጌታ ሆይ ተባረክ።
ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ለአንድ አምላክ ይሁን። ይህን ጸሎት ይህን ቃል በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም በደሙ በኩል ምህረትና እርቅ በተደረገበት በክርስቶስ የማስታረቅ የመስቀል ስራ በፈሰሰው ደሙ ለእግዚአብሔር አሳልፌ የሰጠው እግዚአብሔር ፍሬ እንድታፈራበት በመንፈስ አተም በቃልህ አሳለፍኩኝ። በደም በኩል ወደ ማደሪያ ወደ ጆሮ እንዲገባ በኢየሱስ ስም እንዳልከኝ ተናገርኩ። ጸጋ ስለበዛልኝ ተመስገን። ባሪያህን አስበኝ፣ ባሪያህን እኔንም አስበኝ። በኢየሱስ ክርስቶስ ስም አስበኝ። ቤተሰቤን አስብ። አቤቱ ምድሬን አስብ፣ ትውልዴን አስብ፣ የቆምኩበትን ምድርና ስፍራ አስብ። አሜን። በኢየሱስ እግዚአብሔር ይባርካችሁ። ጨርሰናል።